ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን እንደምን ቆያችሁ ዛራ ሚዲያ ኔትወርክ ነው መከታተል ላይ የምትገኙ ሳተላይት እና ዩቲዩብ ላይ ነው የምትገኙ ተመልካቾች ወቅታው ጉዳይ ዝግጅታችን አሁን ጀምረናል አብራችሁ እንድትቆዩ እንጋብዛለን በዛሬው ወቅታው ጉዳይ ዝግጅታችን የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ቃለ መጠይቅ በብልጽግና መንደር ምን እየተባለ ነው ኦህዴድ ምን እያለ ነው የሚል ያሰባሰብነው መረጃ አለን የጅማ የሀገራዊ ምክክር ምናምን ብለው ያዘጋጁት ጉዳይም ስለምን እንደተወያዩ ሰምተናል የተወሰነው ዶክተር ዮናስ አዳይ የምክክሩ ኃላፊ ነኝ አለቃ ነኝ የሚለው ህወሓት ጋር ተነጋግረናል ሶስት ጊዜ ከህወሓት ጋር ስለ ሀገራዊ ምክክር አስፈላጊነት ተነጋግረናል በጣም መልካም ግንኙነት ፈጥረናል የሚል ንግግር ተናግሯል ይሄ ህወሓት መግለጫ ይሰጥበታል ወይ የምናየው ይሆናል ወደፊቱ በተረፈ ጥላሁን ጎክሳ የሚባለው ሰውዬ ጎክሳ እንትለው ቋንቋ እየተጠቀመ ብጽግና ላይ ያው ብጽግና ሚዲያዎች ተጠቅሞ እያስተጋባ ያለው የፕሮፓጋንዳ ያው አርቲስቶችን በመወከል የሚመስል ፕሮፓጋንዳ ወደ እናንተ የምናቀርበው ጉዳይ ይኖረናል ልጆቹ የሚዋጉ ልጆች የሉትም መዋጋት የሚችሉ አሜሪካን ያስቀመጣቸው ያሉት አጠገብ ያሉት ምናልባት አዳዲስ ልጆች ሊሆናሉ አሁን የተወለዱ ሊሆን ይችላል ስለዚህ ጉዳይ ነግራችኋለሁ በተረፈ ዛሬ 5ኛ ዓመት ነው ኢትዮጵያ ውጭ ጉዳዩን የገደለችበት ቀን ነው ነስዩ መስፍን እና ባይ ፀሐዬ ባይ ነፍሱ ዛሬ 5ኛ ዓመት ነው በብጽግና ወታደሮች ያው የጠፉበት ቀን ነው ያው እርምጃ ወስደናል ነው የሚሉት ነሱ የገደሉበት ቀን ነው ኢትዮጵያ ውጭ ጉዳይ ሚኒስትሯን የገደለችበት ቀን ነው ስለዚህ ጉዳይ ትንሽ እንላችኋል ለማንኛውም በርካታ ጉዳዮች አሉን ሰብስክራይብ አድርጉ ይሄን ቻናል ሰብስክራይብ ሳታደርጉ የምትከታተሉን እና ሰብስክራይብ ሳታውቁ ማለት ነው ሰብስክራይብ አድርጋችሁ ኖቲፊኬሽን ምልክቱን ተጫኑና ቤተሰቡን በተረፈ ሼር አድርጉት ላይክ አድርጉት ሚዲያውን ደግፉ በቀጥታ ወደ የመጀመሪያው ጉዳይ እናልፋለን ዛሬ እንዳልኳችሁ 5ኛ ዓመት ነው የሶስቱም ሰማዕታት የተሰዉት ጀግኖች ኢትዮጵያን ያቀኑ የኢትዮጵያ ድምጾች የነበሩ ኢትዮጵያ 27 ዓመት እድገት የ27 ዓመት ሁለመናው እንትን ያሳዩ እነዚህ ጀግኖች ያው መስዋዕትነት የከፈሉበት ይሄ ቀን ነው ለማስተዋወስም ያክል ነውና ከነዚህ ውስጥ ሁሉንም መተካት ሁሉንም መወከል የሚችል የአባይ የስዩ መስፍን ንግግር ትንሽ አንድ ደቂቃ ከምናምን ልጋብዛችሁና ተመልሼ እመጣለሁ እንደ መግቢያ ነው ተመልካቹ መምህርና ፕሮፌሰራት አይኮኑን ሓረስታይ ህዝብና እዩ ታደያ ወዳስኒቓ ዕጢቓ ሰደደት ቅንዕ ድፍእ ትብል ውሳያ ናና ፕሮፌሰር ናብዚ ዘብፅሐትና ኣይጠለምና እያን ሕድርን ኣይዝበሉና ዝረገፉ ናይ ክብሪ መስዋዕቲ ዝተሰውኡ ኣይጠለምና ህዝባዊ ዕላማ ህዝባዊ መስመር ተሓንጊጡ ለህዝቢ ጫማ ኮይኑ ያገልግል ሽምዓ ኮይኑ ይመክል ህዝቢ ብሱም ህዝቢ ተቀናጢጡ ለስልጣን ይወጽ ተኮይኑ ግን ህዝባዊ ዕላማ አይትብል ምን እንታና ማይ ተጸማዕና ንዓይ ንዓኻ ንዓይ ዝብል የለ እንትርፍ ንጻይ በቃ ንብጻይ መስዋዕት እንተኮይናውን ኣነ ክስዋ እንስኻጽናይ በቃ ባዕልት መራሒ ሳተላይት ክትከውን ሳተላይት ዝኮን ሰውን ባዕል ተዘይወሲዱ ኣነ ይኸውን ይኸድ ኣዴ ሓንቲ ትሕነቕ ወይ ወዲ ሓንቲ ትሕነቕን ጎረራ ሓንቲ ትሕነቕን ትጭነቐላታ ጎረራኻ ልዕሊ ጎረራኻ ኢኻ ግን ንድሑ ሓስፍቶ ድሕሩማት ካልእ ዓወት የለን ማለት ካልእ ትንፋስ የለን ግን ኣነ ተሰዊአ ህዝበይ ሓራይ ፃዕ ክንቀፍ ክንሰዓር ንኽእል ካፍቲ ዝፈጠረና ዘዕበየና ዝወለደና ህዝቢ ተተነፂልና ጥራይ ናቱ ረብሓ ረጊፅና ካሊእ ረብሓ እንተነና ዲ ናቱ ኣውያት ገዲፍና ናይ ካሊእ ኣውያት ምስማዕ እንተጀሚርና ናይቶም ዝተሰውኡ ሕድሪ ገዲፍና ሕድሮም ናይዚ ህዝቢ እዚ ረብሓ ኣማሉ እንድዩ ንዑ ገዲፍና ካሊእ ምሕሳብ እንተጀሚርና ጥራይ ያው ይሄ መልእክት ያው ለትግርኛ የሚሰማ ነው በአጠቃላይ ግን መልእክቱ ለሁሉም ነው የትግል መርህ ለሚገባው በሙሉ የትግል መርህ ነው የከዳን ጊዜ ህዝባችን የከዳን ጊዜ ዓላማችን
የወጣን ጊዜ ነው እኛ ሞትን የምንባለው እንጂ በዓላማ ጸንተን እስከ መጨረሻው ከሄድ መስዋዕትነት ኖርማል ነው ብሎ መልእክት ያስተላልፈው ለሁሉም ነው። ለጀግኖቻችን የምንዘክርበት ቀን ስለሆነ ዛሬ 5ኛ ዓመት ነው። ተመልካቾች ቀጥለን የኦህዴድ መስራቾች መተው ትግራይ ላይ እየዘመቱ ነው በይፋ ማለት ነው። ዝም ብሎ በድብብቆች ምናምን ሳይሆን በይፋ ልክ ግርማ ብሩ የትግራይ ነዳጅ ወደ ትግራይ ነዳጅ እንዳይገባ አፍኖ ይዞታል አይደል? ዛሬ የትግራይ መንግስት የሰጠው መግለጫ አለ። ትግራይ በየአመቱ የነበራት ነዳጅ ወደ ትግራይ የሚገባው ነዳጅ ኮታዋ ማለት የኢትዮጵያ ኮታዋ 15 ሚሊዮን ሊትር ነበር። ከዛ ፌደራል ደግሞ ወደ 12 ሚሊዮን አወረደው። አሁን ሁሉም ትቶ 850 ሺህ ሊትር ነው የሚመጣው። 850 7% ማለት ነው። ከኮታዋ 7% ነዳጅ ነው ትግራይ እያገኘች ያለችው። ደርቋል፣ ቆሟል ማለት ነው። እንቅስቃሴ የለም፣ መኪና እንቅስቃሴ የለም፣ ምንም አይነት የቢዝነስ ትራንዛክሽን እንዳይኖር ምናምን የለም። በየባንኩ ብትሄዱ ትግራይ ገንዘብ የለም እና የግርማ ብሩ ስራ ነው ይሄ። አብይ ለስሙ ነው ከፊት ለፊት ያለው እንጂ ይሄን አድርግ ብሎ የኢኮኖሚ ሰቦቶችን በሙሉ የሚሰራው ግርማ ብሩ ከጀርባ ሆኖ አንጋፋ የኢህአዴግ ሰው የነበረ የንግድና እንትን ብዙ አመት የመራ ኢኮኖሚ ዘርፍ የመራ ግርማ ብሩ ነው። እና እነሱ ደግሞ የአገር እየገነባን ነው የመተሳሰቡ ኢትዮጵያን አንድ እያደረግን ነው ያለው ፕሮፓጋንዳ ይሰራ ጅማ የጋራ እሴቶቻችን ላይ አንድ በሚያደርጉን ላይ እንዴት አድርገን ፍሬም እናድርግ ይላሉ። 7% ነዳጅ ወደ ትግራይ የላኩ ትግራይ ያለ ነዳጅ ቆማ እያዩዋት እነዚህ የኦህዴድ ሰዎች አሳራቂ ሮል መጫወት ነበረባቸው። ሳያስቡት ነው ሾልኮባቸው ነው አብይ የመጣው ወደፊት ምንም ጥርጥር የለውም። አብይ በተለይ ግርማ ብሩ ያውቃል። ኦልሬዲ ግርማ ብሩ እጅ ስለሰጠ ነው፣ ሀብታም ነው ይታወቃል። የሚከፈለው ያው አብዛኞቹ ያው የብሔራዊ ባንክ ገዥ የነበሩት አንጋፋው ሰውዬ ጭምር እሱንም ምናምን በእንግሊዝ በዩኤንዲፒ በምናምን እያለ $30,000 $25,000 $28,000 ነው የሚከፍሏቸው። አንደኛው በተለይ የብሔራዊ ባንክ ገዥ የነበሩት ማናቸው ትልቁ ሰውዬ እንግሊዝ ነው የሚከፍላቸው፣ የእንግሊዝ መንግስት ነው ይታወቃል ይሄ። እና ተመችቷቸዋል እነሱ። እና ይሄ ደሞዝ ብቻ አይደለም፣ እነዚህ በደሞዝ ብቻ እየኖሩ አይደለም። አገሪቷ እንዴት አድርገው ያንቀሳቀሷት እንዳለ ይታያል። የማስታረቅ ኢትዮጵያ ህወሓትን የሚያውቁ እነዚህ የኢትዮጵያ መንግስት አሁን ያለው ኦህዴድ የኛ ተወካይ ነው ብለው አብይን ወደፊት ያመጡት እነሱ። ስለዚህ ኢትዮጵያ መጠገን አለባት፣ ኢትዮጵያ ወደ ነበረችበት መመለስ አለባት የሚል እምነት ካላቸው የአስታራቂነት ሚና መጫወት ነበረባቸው። የአስታራቂነት ሚና እናንተም እነዚህ የሚያውቋቸው እነዚህ በኩል ነው የሚያውቋቸው፣ እኩል ነው እድሜ ልካቸው ይኖሩት። እነዚህ የኦህዴድ አሁን እነሱ የባለጊዜነት ስሜት መጣባቸው። ድሮ ተላላኪ ነበር የሚባለው የኦሮሞ ህዝብ ኦነግ ነው የኔ፣ ኦህዴድ እኮ የወያኔ ተቀጽላ ነው፣ ወያኔ እኮ ኦሮሞ ህዝብ ላይ የጫነው እንትን ናቸው እንጂ እናንተ እኮ እኛን አትወክሉም የሚባሉ ነበር። ያ ዘመን አልፈው አሁን ባለጊዜነት መጡ። እኩል እንደማንም ተራ ፋርሴ ብላ የባለጊዜነት መንፈስ ገባባቸው። አባዱላ አረስ ይሰጣል። እንደው ሚዲያ ማን ፋውንዴሽን ነው የሚባለው? ዲቦራ የዲቦራ ፋውንዴሽን ስራ አስፈጻሚ ዋና ባለቤት ምናምን አረስ ይሰጡታል። አባዱላ ገመዳ ይሉና የዲቦራ ምናምን ይላል። ይሄ ያስጠይቋል። የዲቦራ ፋውንዴሽን የሚባል በፖለቲካ ጉዳይ ምን አገባው ተብሎ ነገር ጧት ይጠየቃል። የሚዲያ ሰዎች ተሳስተዋል እንዳንል እሱ ማስተባበል አለበት። ለምሳሌ በብልጽግና ስብሰባ ጠቅላይ ሚኒስትር አብይ አህመድ አይባልም። የብልጽግና ወይ ዶክተር አብይ አህመድ የብልጽግና ፕሬዚደንት ነው የምትለው። በምን ፖዚሽን ያለው በምን ካፓሲቲ ነው ይሄ ስብሰባ እያደረገ ያለው ሲባል በብልጽግና ነው። የብልጽግና ፕሬዚደንት ነው። ጠቅላይ ሚኒስትር ጽህፈት ቤት ሆኖ መግለጫ ሲሰጥ ደግሞ ጠቅላይ ሚኒስትር ጽህፈት ቤት ሆኖ የብልጽግና ፕሬዚደንት አትለው፣ የኢፌዴሪ ጠቅላይ ሚኒስትር ነው የምትለው። በምን ካፓሲቲ ያው ኦቤስ ነው። ግን ያ እየተናገረ ያለው በምን ጉዳይ ላይ ነው? አባዱላ እየተናገረ ያለው የዲቦራ ፋውንዴሽን ወክሎ አይደለም። የዲቦራ ፋውንዴሽን ብሎ በትግራይ ፖለቲካ፣ በኤርትራ ፖለቲካ፣ በአማራ ፖለቲካ ምናምን እንዲቦጫረቅ የዲቦራ ፋውንዴሽን የፈቀደለት የለም።
የኢትዮጵያ የሲቪል እንትን የኤንጂኦ መተዳደሪያ ደንብም አይፈቅድለትም። ያው ህግ ስለሌለ ነው። ለአባዱላ ትምህርት እየነገርኩት ነው። እና መጡ ትግራይ በቃ ሰሜን እዝ ነክተው ሰራዊቱን ነክተው ያኔ ነው ስህተት የተሰራው፣ ያኔ ነው በቃ ችግር የገጠመው እያለ ትግራይ ላይ ይዘምታል። አሁን አዲስ ነው ይዘምታል። ትግራይ እንዴት ብለን አስወረር ነው ህገ መንግስታዊ ስርዓቱን ጥሰን እኛ በኃላፊነት 4 ኪሎ ተቀምጠን እኛ ህዝቡ የሰጠን ኃላፊነት መወጣት በታሪክ ሳንወቀስ ማስረከብ የምንችልበት ጊዜ የዛሬ 10 ዓመት ያስረክብ ነገ ያስረክብ የዛሬ 100 ዓመት ያስረክብ ኃላፊነታቸው ተወተን ምን ይሄድበት ጊዜ ጥሩ ነበር ብሎ ማሰብ ሲገባው እንዴት ህዝባችን አዋረር ነው፣ እንዴት ሉዓላዊነታችን ተጣሰ፣ እንዴት ህዝባችን ላይ ጭፍጨፋ ጄኖሳይድ ፈጸምንበት ብሎ ማሰብ ሲገባው ይዘምታል። አሁን የወደቀ እንትን ምሳሌ ይበዛበታል እንደሚባል እነሱ እንደዚህ ያርጓል ይላል። ኩማ ደመቅሳም መጣ አብሮ ነው ተናበው ነው የሚመጡት እንደናርጓል። ሚዲያን የሚከፋፈል አንደኛ እዛ ጋር የሚሄደው ጁነዲን የሆነ ቦታ አይደል፣ ኩማ የሆነ ቦታ አይደል። እነዚህ በተለይ ኩማ ሰከን ብሎ የነበረ ለብዙ ዓመታት ሰከን ብሎ የነበረ ነው ከሚዲያ ነገር ወጥቶ፣ አሁን ግን ውጡ ነው የሚባሉት። እንደዚህ ይመጣና የመለስና የምክትሉ ተወልደ ወልደ ማርያም እንዴት እንደተጣሉ የ1993 የህወሓት ክፍፍል ይላል። ስለ ህወሓት ክፍፍል የህወሓት ሰዎች ቢናገሩት አያምርም። ቢናገሩት ማለት በህይወት ያሉት ገብሩ ቢናገረው ጽፎታል፣ ብዙዎች ጽፎታል። ግን ስዬ ቢናገረው ወይ ደብረጽዮን አለ መቃለ ያኔ እንትን ቢኖርም ግን ማዕከላዊ ኮሚቴ እነዚህ ሰዎች ቢናገሩት አይሻልም? ኩማ ደመቅሳ በአንተ አንደበት ደግሞ ይሄ ፕሮፓጋንዳ ተራ ፕሮፓጋንዳ አይደለም። ስለነዚህ ሰዎች ነው የማወራው። በእውነቴ ስጧቸው፣ ፎቶ አንስታችሁ ስጧቸው። የላቸውም ይሄ ፎቶ ከአርካይቭ ያመጣ ነው። ስጧቸው። ይሄ በጣም ውድ ፎቶ ነው። ኦፒዲኦ ናቸው እነዚህ ኦፒዲኦ ናቸው። እና እዚህ ላይ ማን ይታያኛል? ባጫ እጁ እያመላከተ ባጫ ይታያል። በጣም ኩማ ቁጭ ብሏል። እንትና አፍሮ ነው መሀል ላይ ያለው አፍሮ አባዱላ ነው ይመስለኛል። ኢብራሂም በህይወት የለም አሉ። እኔ በህይወት ያለ ይመስለኝ ነበር። ኢብራሂም በቅርብ ጊዜ ነው የሞተው ምናምን አሉ። ኢብራሂም መልካም ይታየኛል። እነዚህ ኦፒዲዮ የመጀመሪያ መስራቾች ናቸው። እነዚህ ናቸው አሁን ጌም እየተጫወቱ ያሉትና የሁለቱ ጉዳይ ምን ስለምን እንዳወሩ ወደ ነጥላም ጉግሳ ከመሄዳችን በፊት ኦፒዲዮ የሚጫወተው ሮል ነው አሁን ትግራይ ላይ ሁሉም እያዘመቱ ያሉት ማለት ነው። እንሄዳለን። ለምሳሌ ካሳለፍኳቸው ስራዎች የኦሮሚያ ፕሬዝዳንት ነበርኩ፣ የአፈ ጉባኤ ነበርኩ። ሁሉ ጊዜ ግን ማስታውሳትና ከውስጥ የማጠፋው ወታደር ሆኜ የሰለጠንኩባትና የተዋጋሁባት ነች። በውትድርና የሰራሁባት ነች። ከውስጥ የማጠፋ እንትን ነች። ከውስጥ ያለ መጥፋቱ ብቻ ሳይሆን ኢትዮጵያዊነትን በውስጥ አንጻ የምትሄድ እሷ ነች። ኢትዮጵያዊነትን ውስጥ ያስቀምጣ የምትሄድ ነገር የተበላሸው አሁን ያሉት በመናገራቸው ሳይሆን ነገር ድራሹ የጠፋው የሀገር መከላከያ ሰራዊት ላይ ቶክስ የከፈቱና እነዛ ለሀገራቸው የሚዋደቁትን ሲዋደቁ የነበሩትን ትግራይን ጭምር ከኤርትራ ሲከላከሉ የነበሩትን ሲዋጉና ሲገሉ ነገር የተበላሸው እዛ ነው። እንዳልኩ ማታ ደብዳቤ ደረሰኝ እንዲያን ነገር ተፈጥሯል ተብሎ በማግስቱ መለስ ቢሮ ተገናኘንና እንዲያን ነገር ተፈጥሯል፣ ይሄ ነገር ወደ አንተ ድርጅትን መዛመቱ አይቀርም፣ ካመንክ ደግሞ ስለምታሳምን ይሄን ነገር ዲሞክራሲያዊ ማዕከላዊነት መጣስ በጣም ከባድ ችግር ስለሆነ ሄደህ እንድታሳምን ፈልጌ ነው አለ። እኔ አልኩት አዎ፣ እንዴት ነው እኔ ያልተወያየሁበትን የማላምንበትን ሄጄ የምናገረው እንደ ተላላኪ አላደርገውም አልኩት። ከዛ እሱ ትንሽ እንደመናደድ አለ፣ እኔም እንደዛው እና ምን እናድርግ ትለኛለህ አለ። ይህን ነገር በመጽሐፍ የጻፍኩ ነው፣ እዛ ውስጥ በዝርዝር ጽፌያለሁ። መጽሐፍ ጽፏል፣ እንጠብቃለን። መለስን ነው እኔ ያንተ ተላላኪ ነኝ አልኩት። እኔ ያንተ ተላላኪ ነኝ ወይ
ህወሓት ሲከፋፈል ሄድና ኦፒዲኦን ሊቀመንበር ስለነበር የኦፒዲኦ ሊቀመንበር ስለነበር ህወሓት ውስጥ የተስተጋባው ችግር መከፋፈል ወደ ኦፒዲኦ እንዳይመጣ ደብዳቤ ደረሰኝ እንደዚህ የኛ ጋር ችግር ገጥሟል አንተ ጋር ሄድና አስረዳ ምናምን ሲለኝ ስለምን ብዬ ነው ማስረዳው እኔ ተላላኪ ነኝ እንዴ አልኩት መለስ ነው እንደዛ የሚለው እኔ ያኔ የነበረው አስራለፍ ከነተወልደ ጋር ስለነበረ ነው ከነስዬ ጋር ስለነበረ ነው ፕሬዝዳንት የነበረው እሱ እኮ ነው ፕሬዝዳንት ሆናለ ተብሎ የነበረው ኩማ ነው ያው አባዱላ የሚያውቀው ነው ታሪክ ሁሉም የሚያውቀው ነው ለፕሬዝዳንት ሆናለ ከኛ ጋር ሁን ተብሎ ከዛ ተመታ ተራ ካድሬ ያደረጉት ከተራ ካድሬ ይዞን ነው የሆነ ቦታ ሄደ ብቻ ኦፒዲዮ የሆነ ቦታ አድርገው አባረረው አፈር ልሶ ተነሳ ራሱ ተገምግሞ እኔ ያው እንደነ ነጋሶ ጊዳዳ ነፍሳቸው ነገነት ያኖርልን እንደነ ነጋሶ ጊዳዳ የመሳሰሉ በአቋማቸው ነው የቆሙት ከፕሬዝዳንት አልፈልግም ብለው ወርደው ሄዱ ፕሬዝዳንትነቱን ከነስዬ ጋር ተወልደ ከነሱ ጋር ነኝ ብለው ሄዱ እኔ አልቀበልም ካንተ ጋር አልቀጥልም ኩማ እንደዛ አላደረገም አፈር ሄዶ ተባረረ ካድሬ በቃ ካድሬ ሆናለሁ አለ ወረደ ከዛ ገብቶታል እየተገመገመ አምጣው በቃ አሁን ተስተካክሏል ይያሉ እና አባዱላ ሪፖርት ያደረጉ ወደ ላይ አመጡ ነጁነዲን ሪፖርት ያደረጉ ለመለስም ለኢህአዴግም ወደ እንትን ያመጡ ከዛ ወደ ነበረበት አመጡት ከዛ መከላከያ ሚኒስትር ሆነ ከዛም አዲስ አበባም ከንቲባ ሆነ መለስ እንደዚህ እኔ ያንተ ተላላኪ አይደለሁም አልኩት መጽሐፍ ላይ ያስገባዋለሁ ይላል መለስ መቶ ዲፈንድ አደርግም ብትለውም ብትዋሽም ባትዋሽም መለስ እንደዚህ ያለኝ አልኩት እንደዚህ ያለኝ እያላችሁ ብትጽፉ እነዚህ ሰዎች ስለሌሉ ዲፈንድ አያደርጉ ግን ጻፉ እንደፈለጋችሁ አሳምራችሁ ጻፉት ዋናው ነገር ስለ ኦሮሞ ህዝብ ግድያ ለምን አታወራም የኦሮሞ ህዝብ እያለቀ ነው የት ትግራይ ያለቀ ወታደር ሆኖ ስለ ሰሜን ተነካ የምትሉት ይሄና ያንተ መንግስት ተነካ ያንተ መንግስት ሊያወርድ ነው ፋኖ እኮ ያንተ መንግስት የሞቱማ ኦሮሞን ሊጥል ነው እየተዋጋ ያለው ሂድና እየተመለመለ አማራ ክልል እየተቀቀለ ያለው የማን ነው አብዛኛው መከላከያ አሁን ብሄሩ ምንድነው ብትባል ታቋለ ብሄሩ ማን ነው ትግራይ ነው እንዴ አሁን ተመልምሉ መከላከያ የሚገባው አማራ ነው እንዴ መከላከያ አባል የሚሆነው አማራ ነው አይደለም ትግራይ ነው አይደለም ታቋለ ለምን በማጭበርበር ነው ያንተ መንግስት ተነካ ያንተ መንግስት 4 ኪሎ ነው ያለው ሞቱም ኦሮሞ አዲስ አበባ ነው ያለው ከፊንፊኔ እንዳይወርድ ሂድ እየተባለ እየተማገደ ያለው ያንተ እንትን ነውና አባዱላ ደስተኛ ነው ቤቲ የምትባለው ልጁ ሚኒስትር ትሆናለች ተብሏል የሚቀጥለው አመት አብይ ሚኒስትር ያደርግልኛል ፈጣሪ ከረዳይ ቤቲ ነች የመጀመሪያ ትልቅ አንድ ልጅ አለችው አልተማረችም አሉ ግን ኤኒዌይ ሚኒስትር ያደርግልሃለሁ አብይ እያለ ነው የሚያወራው ችግር የለውም አብይ ማስደሰት ችግር አባዱላ መጥቶ ሚኒስትር ሊያደርገው ይችላል እኮ ቤቲ ልጁን ሚኒስትር ያደርግልሃለሁ ብሎ አዲስ ነገር አይደለም ዋናው ለኦሮሞ ህዝብ ድምጽ መሆን ነበረብህ ነው ፐርሰናል ጌን ለማግኘት በዚህ እድሜ የምትራራጥበት እድሜ አይደለም የዲቦራ ፋውንዴሽን ይያልክ እንደዚህ ስለ ሰሜን እስትንታኔ ስለ ሰሜን ጨፈጨፉት ገደሉት የምትለው የዲቦራ ፋውንዴሽን የሚል ታይትል እዚህ ጋር ስክሪን ላይ ያሳየ ይሄን ማድረግ መብት የለም አባዱላ ገመዳ የቀድሞ መከላከያ የቀድሞ አፈጉባኤ የሚለው እዚህ ጋር ወይም እንደማንም ኢትዮጵያዊ ወይም የደርግ ሙከኛ ይያልክ እንደፈለግ ተጠቀምበት የዲቦራ ፋውንዴሽን ግን መቀለጃ አይደለም ቢዝነስ ጀነሬት ማድረጊያ አደረከው ሰሞኑ እየተነገረ ያለው 50 ሚሊዮን ተሰጠው መሬት ተሰጠው ምናምን የሚባለው እዚህ ሁሉ ውጤት ነው እንዲህ ብለ ፕሮፓጋንዳ ስትሰራ ወደፊት ይመጣላል ገንዘቡ ይመጣላል እና ለኦሮሞ ህዝብ ሰላም ብታመጡ ኢትዮጵያን አንድ የሚያደርግ ሐሳብ ብታመጡ አንጋፋዎች ናቸው እናንተ ለምንድን ነው አንጋፋው ፖለቲከኛ አንጋፋው እንደዚህ የድሩ ምናምን የሚባለው ለዚህ እኮ ነው አኩሙሌትድ የሆነ የበርካታ አመታት ተሞክሯለው ነው የደርግ ጊዜ ተሞክሯለው የመለስ ጊዜ ተሞክሯለው የኃይለማርያም ጊዜ ተሞክሯለው አሁን የአብይ ጊዜም ተሞክሯለው ኢትዮጵያን እንዲህ በግላጭ እያዩዋት ነው በጎም መጥፎም ሐዘኑም ደስታውም አይተውታል ለዚህ ትውልድ ምን ማትረፍ እንችላለን ሌጋሲያችን እንዴት አድርገን ወደ ጥሩ መንገድ እንወስደዋለን ታሪካችን ለበጎ ነገር ለምን እንዴት አድርገን እንጠቀምበታለን ብላችሁ መጣር አለባችሁ ይሄ የምትሉት እናንተ በተለይ ኩማን እያልኩኝ አይደለም ያባዱላ ማንንም ሰው ቋንጣ ነው ሰሜንዝ ነኩት አረዱት መኪናው ተራመዱበት ምናምን ሄዱና ጌታቸውን ጠይቁት
ጌታቸው ጠይቁት፣ ጻድቃን ጠይቁት፣ አዲስ አበባ አሉላችሁ እዛ አብይን ቢመክሩት ይሄ በእውነት ጥሩ ነበር። የማረሳው ሁሉ ጊዜ የማረሳት ያለባት ጉዳይ ለምን ይመስላችኋል? እኔ ብዙ ጊዜ የምናገረዋለን የማረሳት እቺ የመጨረሻዋ የተናገራል። ለምሳሌ ካሳለፍኳቸው ስራዎች የኦሮሚያ ፕሬዝዳንት ነበርኩ፣ የአፈ ጉባኤ ነበርኩ። ሁሉ ጊዜ ግን ማስታውሳትና ከውስጥ የማጠፋው ወታደር ሆኜ የሰለጠንኩባትና የተዋጋሁባት ነች። ይሄ ባሽሙር ነው፣ የተማረኩባት ቀን ነው ማለቱ ነው። እሷን በፍጹም አረሳትም። እንዴ 27 ዓመት ከዛ በኋላ ከዛ ብዙ ነገር አለ። በጣም ማትረሳው ለሳል ልጅ እኮ አለ ተብሎ ኢቢኤስ ላይ ቀርቦ በነበረበት ልጅ ድሮ ጎሬ ነው መቱ የት ነው የተባለው? ለስራ ሄጄ የት ነው ያለው? እዛ የሆነ ብቻ ቤቾ ጎሬ ምናምን ሲል ነበር ሰምቼዋለሁ። እዛ ላይ ልጅ አለ እኮ ሲባል ይሄ የሚረሳ ቀን ነው። እኔ እንኳን አረሳው። ደግሞ እሱ አባዱላን የሚመስል እና ድሮ የረሳት እዛ ሄዶ ፍቅረኛ የልጅነት ፍቅረኛው ሲያፈል እና እርጉዝ እንደነበረች አውቅ ነበር ምናምን እና ተገኘ ልጅ ሲባል ይሄ ቀን የሚረሳ ቀን ነው? አይረሳም። ግን አባዱላ የማይረሳው የትኛው ነው? የተማረከበት ቀን ነው የማይረሳው። ደግሞ አይረሳም። ይሄ ፈጣሪ እድሜ የሰጣቸው እንደዚህ መጥቶ ትግራይ ላይ ህወሓት ላይ እንደዚህ ዶፍ ዝናብ ማዝነበ እድል ያገኙት እኮ ያቺ ቀን ሩሩ ወታደር ስላገኘው እኮ ሩሩ የሻዕቢያ ወታደር ስላገኘው እኮ ነው። እጅ ወደ ላይ የሚል አንዳንዱ እጅ ወደ ላይ አይልም ይላል እንዴ? አይልም። ይዘው ይረሽናል። እርምጃ ወሰዱባቸው እያለ እንደ አብይ አይነት አብይ ምን ብሎ እነስዩምን እንደረሸናቸው እርምጃ ወሰዱባቸው እንዳትምሯቸው ብሎ እርምጃ ወሰዱባቸው። አሁን አይናገሩም። አዲስ አበባ ሄዱት አይናገሩም። ጌታቸው አሳምነውን እርግጠኛውን ነገር አሳምነውን ያስገደለው አብይ ነው እንዳትምሩት ብሎ እኔ ማስረጃ አለኝ ሲል ነበር መቀለ። ጌታቸው ማስረጃ አለው ስለዚህ ጉዳይ ማለት እርግጠኛ እንደዚህ ያለ። አባዱላ ግን የዋህ ሰው ወታደር አገኘ። ከዛ ማርኮ እነ ያሬድ ጥበቡ እነ ታደሰ ጥንቅሹ በትግራይ መሬት አድርገው አመጧቸው። የተማረከበት ቀን ሊራስ አይችልም። ባጫ ደበሌ ለምሳሌ ብዙ ጊዜ የምናገረው እንደ ቀልድ ይመስላል አንዳንዱ። ባጫ ደበሌ ከሌሊቱ 7 ሰዓት ዶፍ ዝናብ እየዘነበ ነው የተማረከው። ከሌሊቱ 7 ሰዓት አጋጣሚ እሱ ስለማቆይ አባዱላ አላውቅም። ዶፍ ዝናብ። ስለዚህ አባዱላ ዝናብ የዘነበ ጊዜ ከሌሊቱ ዝም ብሎ 7 ሰዓት ስትል የሌሊት 7 ሰዓት ይመስለዋል። ዝናብ ሲዘንብ የተማረከበት ሰዓት ነው ትዝ የሚለው። ተኝቶ ሁላ ዝናብ ሲዘንብ አይረሳም። አባዱላ የተናገረውም ስለማይረሳ ነው። አንድ ጉዳይ ይሄን እንዝጋውና አሁን የአብይ መንግስት ተጠግኖ የሚጠገን ነው እንዴ? ምንድነው አክሮኒም የፕሬዝዳንቱ ትላንት ፕሬዝዳንት ኤርትራ ፕሬዝዳንት የተናገረው አክሮኒም ማለት የመጀመሪያ ቃላት ናቸው አይደል? ሰነፍ ማለት ሰነፍ ዝም ብሎ ሰነፍ ነው። ይሄ ተማሪ ሰነፍ ነው ምናምን ግሬድ ሲ ነው ዲ ነው ኤፍ ነው የሚያመጣው ማለት አይደለም። ሰነፍ ማለት ዩዝለስ ማለት ነው በትግርኛ ኮንቴክስቱ። የኢሳያስ ንግግር ትናንት ሰነፍ ማለቱ ዩዝለስ ማለት ነው። ነዳይ ብዙ ሰው ነዳይ ተሳስተሃል አለኝ ትላንት። እኔ አርመዋለሁ። እኔ ችግር የለብኝም። ነዳያን የኔ ቢጤ ማለት ነው። ነዳይ ማለት ድሃ መናጤ ድሃ ዝም ብሎ ምንም የለው ማለት ነው። ነዳይ በትግርኛ በሌላኛው ሌላ ሲኖኒም ደግሞ ነዳይ ዝም ብሎ እንትን ነው ያወጀ ድህነቱ ያወጀ ዝም ብሎ የከሰረ ማለት ነው። ባንክራፕት ማለት ነው። የከሰረ ዝም ብሎ ከስር ያለው ብሎ እዳውን በቃ ዲክሌር ያደረገ ማለት ነው። ባንክራፕሲ ውስጥ የገባ ማለት ነው። ነዳይ ጓደኛ የለው፣ ጎረቤት የለው፣ ወዳጅ የለው። ነዳይ ነው በቃ። ስታዩት ማን ነው? ሱዳን ጓደኛው ነች። የአብይ ጓደኛ ነች ሱዳን አይደለች። ኤርትራ እሱ ወደ አፎም ስለነበር አሁን ጓደኛ ነው አይደለም። ጅቡቲ ጓደኛው ነው አይደለም። ከጅቡቲ ጋር ተጣልቶ ሰውየው የት ነው ሄደው? ሰሞኑ ካልሰማችሁ ሚዲያ እንዳይዘገብ የተባለው አቡዳቢ ነው ሄደው በጅቡቲ አልኩ። ወዳጅ አይደለም። ሶማሊያ ወዳጅ ነች፣ ሶማሊያ ወዳጅ አይደለች። ዛሬ ሬድዋን ሄዷል። ሬድዋን ተደብቆ ዛሬ ሞቃዲሾ ሄዷል። ጭንቀት በጭንቀት ነው ያለው። ግብጽ ነች፣ ማን ጓደኛ የለውም። አረብ ኤምሬትም ጥላው እየሄደች ነው። ዩዝለስ ነው፣ ምንም ጠብ የሚል ነገር የለህም እያለች ነው። ከዛስ ፈሪ አለው
ሰነፍ ነዳይ ፈሪ ስስታማል እና በመቁሽሽ የሚሰራ አለው። መቁሽሽ በቲፕ ማለት ነው። ሂድናችን ሳሙና ገዝተሊና ጩጬ ምናምን ልጅ ስትልኩና ከረሜላ ገዛልሃለሁ እንካ 10 ሳንቲም ለከረሜላ ተብሎ የሚሰጥ እንደዛ ነው አለው እና ፈሪ ነው አለው። ከዚህ በላይ ዱላ አሁን ብልጽግና መንደር ያለው ቀውጢ ነው ጭንቀቱ። እንዴት ብሎ ማስተባበል ይቻላል? ይሄ እንዴት ብሎ ይሄ ያ ሀገር የ130 ሚሊዮን እኛ ስንት ዓመት ተዘግተን አንኖርም 1 ሚሊዮን ዓመትም ቢሆን እኛ እንደዚህ አንሆንም ሲል አንተ ፈሪ ነህ፣ አንተ ነዳይ ነህ፣ አንተ ዩዝለስ ነህ፣ አንተ በቲፕ ነው የምትሰራው፣ አንተ ተላላኪ ነህ። እኔ ያላለው ነገር የለም። እንኳንም ትግርኛ ቻልኩ የሚያስብል አልኳችሁ ትናንት እኮ እንኳንም ይሄ እንኳን በአስተርጓሚ ያልሰማሁት የሚያስብል ነው ያልኳችሁ። ይሄን እና በእነ አባዱላ ፕሮፓጋንዳ አይጠገንም ነው። በርካታ የሰው ኃይል እንደ ጌታቸውን አሰልፎ ማን ነው ማስረሻ ነው። ዛሬ ደግሞ ኤምቢሲ ገብቶ አማራ ክልል ያለው የቀረው ገዳይ ዘራፊ ብቻ ነው እንጂ ይሄ ጨዋ አሁን እጅ ሰጥቶ ገብቷል አለ ማለት በሰላማዊ መንገድ ተደራድሮ ገብተናል። አሁን አማራ ክልል ፋኖ የለም አለ ማስረሻ ሰጠ። ቀላል ሰው አይደለም። እና ይሄ አማራ ክልል ፋኖ ከሌለ ነገ ጧት ደግሞ አሰልፎ ሲያመጣው ባስማት ነው ተሰልፎ የሚመጡት ተማርከው ባለፈው የለም ተባለ 206ኛ የሚባል ደብረ ማርቆስ አካባቢ አሰልፎ ቁጭ አደረገው። እኛ ዘራፊዎች አይደለንም፣ እኛ የአማራ ልጆች ነን፣ የአማራ ኮዝ ይዘን የምንሄደው ይሄ ብልጽግና እንደሚናገር ቋንቋ አይደለም፣ እኛ ዲሲፕሊን ዓላማ አለን፣ በስትራቴጂ የምንሄድ ኢንድ ጎላችን ምን እንደሆነ ጠንቅቀን የምናቅ የአማራ ልጆች ነን፣ በአማራ ባህል በአማራ ሃይማኖት የተገነባነን አሉት። ምርኮኞቹን ሲያስተምራ ሰምታችሁታል። መምህር ማን የሚባለው ደብረ ማርቆስ አካባቢ ፋኖ አዛዡ እነሱ ማስረሻ መጥቶ እንደዚህ ነው። ለማንኛውም ማስረሻም ጌታቸውም ያው እንዳለው ሳዳማ ያድ ነው ምናምን ያድ ነው የሚባለው አባዱላ ያድ ነው ኩማ ደማቅ ሳንተና ያደረገው ምርኩስ አይሆነው አይሆነው። ለምን ዝጠፈሻ ነው የከሰረ ማለት ነው። የከሰረ ባንክራፕሲ ዲክሌር ያደረገ ማለት ነው። እነዚህ ሰዎች እናስታውሳቸው። አሪፍ ነው፣ ቁም ነገር ያለው ብዙ የተረከበበት ነው። 1000 ዓመት ቢታገሉ ስለማያሸንፉ 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ለሚቀጥለው 100 ዓመት እንዋጋለን እንጂ ሚኖር ህይወት የለም። ይሄንን ያውቃሉ። ኢምፖሲብል ነገር ነው የሞከሩት ከመነሻው። እኔ 100 ዓመት ቢታገል ማንስ በክላሽ አያሸንፍም። 100 ዓመት በምንም አይነት ሁኔታ ድል እንደማያደርጉ ያውቃሉ። በፍጹም ይሄ ግልጽ ይመስለኛል። እንኳን እነሱ ቀርቶ ሌላም ኃይል ተሰባስቦ በቀጥታ ግልጽ ወረራ አድርጎም 100 አይደለም 1 ሚሊዮን% እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል ዝም ይልኩ ነው አይችልም። አይሆንም። መንግስት አሁን ያለበት የአቅም ደረጃ እንደዛም ይሞከር አይደለም። የተሻለ ሰው፣ የተሻለ ገንዘብ፣ የተሻለ መሳሪያ፣ የተሻለ ነገር አለው። የተሻለ ደግሞ ያለው ያቆማል ማለት ነው። ኃይል አለን እንዳልኳችሁ ለእናንተ ለማጣናት እና ግብዝ የሆነ ቋንቋ አይደለም የምናገረው። ከፍተኛ ፖቴንሻል ያለው ሀገር ነው፣ ህዝብ ነው። ካስፈለገ ለዚህ ጉዳይ ኑሮ ነው ከተባለ እኔ ማረጋግጥላችሁ መንገድ በሽፍትነት በሬብልስ በሚመስል ነገር ያው ያያችሁ ይሄ ኢትዮጵያ ነው። ይሄ ኢትዮጵያ ነው። ያው ያያችሁት ኢትዮጵያ ትርጉም አለው። ኢትዮጵያ ነው ያለው ሰውዬ። መንግስት መጣል ሳይሆን መነቅነቅ አይቻልም። ያው ይሄ ዚምባብዌ ነው። ዚምባብዌ ነው። ተረኛ ዚምባብዌ ነው። ዩኒቨርሲቲ የሚያደርግ ፓወር የለም ያለ ራሱ ሸንጎ በስተቀር ነው። በምኑ ላይ ነው ንጉሽት የሚያደርገው ነው ጥያቄ። በክላሽ መንግስታት መጣል በዚህ ዘመን በዓለም ሁሉ የማይቻል በኢትዮጵያ ደግሞ በፍጹም አበደን አይቻልም። በክላሽ መንግስት መጣል አይቻልም። በአፈሙዝ ግን በፍጹም እኛ ወታደሮች ነን። ተሰባስቦ ሲያበቃ ሁሉንም ነገር ጥሎ ወደ ወንበዴ ግብ ቢያመራ ምን እንደማድረግ እንደሚችል እናውቃለን። 3 ክላሽ ከያዝ በ3 ክላሽ መመዘን አስቸጋሪ ነው። መንግስት ስለሆነ በለጠ መሳሪያ ይኖራል ማለት ነው። ስለዚህ አሁን የኛ ድርሻ ምንድን ነው? ወንበዴ ማድረግ የሚችለው ጓዶች እንግዲህ ያው እንዳላችሁት እንዳለው ኢሳያስ ትላንት እንደነገረው ሰነፍ
ዩዝለስ ነው ሰነፍ ይሄ ደካማ ምናምን ሰነፍ ዩዝለስ ነዳ የከሰረ ፈሪ ስስታም ነው ስስታም ትግራይ ተገንጠሉ ይሄዱ እያለ አሰብ ግን እኮ መለስ ነው የላከ ወሰደብን እኮ ለዛ ጋር ሄዶ ይቋምጣል 19ኛ ክፍለ ዘመን የሄደ ቀይ ባህር ምናምን ብሎ ራሳቸው የሚናገሩት አይ ህወሓት እኮ ነው ይሄዳል ከዛ ደግሞ እኔ እኮ አዲስ አበባን እኔ እኮ ያዘመንኳት ነው እኔ እኮ እንትን እየሰራውልህ ነው እንትና እኮ አይሰራልህም እኮ እንትና እኮ ያደቀቅኩት ነው ይላል ደግሞ ትግራይን እኮ አድቅቄዋለሁ በሻሽ አድርጌዋለሁ አማራ ክልልም እየሰባበርኩት ነው ይላል የዛሬ ተሰባሪ የነገ ሰባሪ ነው ይሄ አስረግጬ ነው የምነግርህ አልመዳ ጨርቃ ጨርቅ ይፈርሳል ብሎ ይገመታል ነበር አዲስ መድኃኒት ፋብሪካ ይፈርሳል ብሎ ይገመታል ነበር 1 ሚሊዮን የትግራይ ህዝብ ያልቃል ብሎ የገመተ ሰው አልነበረም ማንም ኢትዮጵያዊ አልገመተም የማይቻል በሙሉ አሳይተውናል ለወደፊቱ የማይቻል ነገር የለም የማይቻል ነገር ማኔጀብል ካልሆነ ማለት ነው አይተነዋል በቃ ሁሉም ነገር አይተነዋል ፖሲብል ነው ያው እንዴ አርሷል እኮ እንትን ራሱ አስፋልት እኮ በእንትን እኮ ያራሱ ሰዎች እኮ አሉ ይሄ ትግራይ አስፋልት ነው ብሎ በዶዘር ለማንኛውም ይሄ የመጨረሻ ሰዓታት ነው ኦላ ሰሞኑ በመግለጫው እንዳለው ይሄ መንግስት የብልጽግና መንግስት በ3 ፒላር ነው ስልጣን ላይ የተቀመጠው አንደኛ በወታደራዊ ኃይል ነው ወታደራዊ በመተማመን አዲስ አበባና ምናምን አካባቢውን በመቆጣጠር ሁለተኛው በፕሮፓጋንዳ ነው ፕሮፓጋንዳ ደግሞ ከና አባዱላ ያው ትላልቆችን በማሰለፍ ሶሻል ሚዲያ አርሚ በማሰለፍ በየቀኑ ቢዚ የሚያደርጉ ሰዎችን ሚዲያ ላይ ሄዱ በመጣድ ትግርኛ ተናጋሪ አፋን ኦሮሞ ተናጋሪ አማርኛ ተናጋሪ ሌሎች ቋንቋዎች ተናጋሪ ብዙ አይደሉም ሶስቱ ላይ ነው አሁን ትኩረት ያደረገው እና በፕሮፓጋንዳ ከዛ ደግሞ በከፋፍለ ግዛ ነው በዲቫይድ ኤንድ ሩል ነው አገሪቷ እንትን ያለ 2026 2018 የመጨረሻ ፋይናል አሰስመንቱ ያለው ምንድነው የመጨረሻ አመት ነው የብልጽግና አመት ነው አለ ነገሮችም እንደዛ ነው ያለው አዝማሚያዎች ብዙ ናቸው ያው ብልጽግና ስለማይናገረው እኛም አንናገር ብልጽግና ዝም ስለሚል ማለት ነው ብልጽግና ትንሽ ዘዘር ካለ ግን እንሄድበታለን ሌላ ቀደም ብዬ ትንሽ ነካ እንዳረኩት የጅቡቲ ቆይታው አብይና ኦመር ገሌ የጅቡቲ ቆይታቸው በጣም ብዙ አከራካሪ ጉዳዮች ነበሩት አንደኛ የክፍያ ጉዳይ አለ የማስተጓጎል ጉዳይ ይሄ እሱ ደግሞ አማራጭ አተኮን ወደኔ የመጣው እንጂ ያው አሰብ ብለኩ በጀመራ ቢሳካል እኮ ጥለኸኝ ሄደህ ነበር የሚለው መንፈስ ደግሞ በጅቡቲ በኩል አለ እና የማስፈራሪያ ማለት አሁንም ኦልተርኔቲቭ አለኝ ተንከባከበኝ እኔ ከፈለኩ ወደዚህ ሄዳለሁ እኔ ከፈለኩ እንደዚህ ዲፕሎማሲ አያውቅም ልጁ ኦመር ገሌ እኮ የሀገር ደህንነት የነበረ ቺፍ ነበር እኮ የፕሬዝዳንት ከመሆኑ በፊት የሱዳን ሬድዋን ሁሴን ነበር የደህንነት አለቃ ነበር የጅቡቲ የምታውቁት ጎግል አድርጉት በደንብ ኢትዮጵያን የሚያውቃት አንደኛ አማርኛ ተናጋሪ ነው ጅቡቲ ያደገ ድሬዳዋ አድርጎ ተወልዶ ያደገ ነው አማርኛ ነው የኢትዮጵያ ካልቸር ያውቃል ቋንቋ ያውቃል አብይን ያውቃል መለስን ያውቃል ኃይለማርያምን ያውቃል በርካታ እንትን ያውቃል መንግስቱ ኃይለማርያምን ያውቃል ይሄ ሰውዬ ደህንነት ነበር ነው የምላቸው ከድሮ ጀምሮ እና ኢትዮጵያን ያውቃታል በደንብ አድርጎ የዚህ ሰውዬ ውድቀት የዚህ ሰውዬ የዲፕሎማሲ ብቃት ዜሮ እንደሆነ ያውቃል እና ከጅቡቲ ቆይታ በኋላ ተናዶ የሰማነው ቀጥታ ወደ አቡዳቢ ነው ሄደው ሚዲያ አልዘገበውም አብይ ወደ አቡዳቢ ሄዷል ሬድዋን ሁሴን ዛሬ ሶማሊያ ሄዷል ሞቃዲሾ ሄዷል ሚዲያ አልዘገበውም ይሄ ብልጽግና ሚዲያዎች አይዘግቡትም ሰምተው ይሆናል ግን እንዳዘግቡ ተብለው ከሰሙትም አይዘግቡትም ይሄ ሬድዋን ሞቃዲሾ ምን ሊያደርግ ነው ሄደው አረብ ኤምሬት ንብረቷን ሙሉ በሙሉ አስወጥታለች ሶማሊላንድም ሶማሊያ አካባቢ ያላትን እንትን አታችመንት ቆራርጣለች ውጪ ይብላ የኤርስፔስን አሳልፍ ያልሰጥሽም ከዚህ በኋላ ወደ አርኤስኤፍ ይሁን ወደ ምናምን የሆነ ሎጂስቲክስ ሳፖርት በዚህ በኩል አታደርጊም ብላ ተቆራርጣለች አርኤስኤፍ የገጠመው ችግር ተመልክተዋል የኤምሬት አደጋ ውስጥ መግባት አልቡርሃን ጀነራል አልቡርሃን በጣም አድቫንስ እያደረገ ነው የሱዳን ፖለቲካ የምትከታተሉ ከሆነ በጣም አድቫንስ እያደረገ ነው
ሰፋፊ ቦታዎች ላይ ጥቃት እየፈጸመ ነው። አርኤስኤፍ ሎጂስቲክ ሰፖርቱ፣ ተሽከርካሪዎቹ፣ ወታደሮቹ በጣም ከባድ የድሮን የአውሮፕላን ጥቃትም የደረሰባቸው ጠራርጎ እያስወጣው ነው አልቡርሃን። ይሄ ለኢትዮጵያ ምን ማለት ነው? ደግሞ አሶሳ እያሰለጠነ ነው። ወደ መተከል አካባቢ ነው እያሰለጠነ ያለው አብይ። እዛው 400 ምናምን ተሽከርካሪ ያስገብቷል አብይ። የኤምሬት ናቸው በሙሉ የኤምሬት ምናምን እና ሎጂስቲክሱ ተገጣጣሚ መኖሪያ ቤት አኮሞዴሽን ምናምን አሰርቶ ወርቅ እንኳን የወርቅ ቁፋሮ ነበር እዛ ዞን አካባቢ ወርቅ ቁፋሮ እንዲቆም አድርጓል። ለሚስጥር ተብሎ ሚስጥር እንዲጠበቅ ተብሎ እዛ አካባቢ እንዲቋረጥ አድርጓል። ከባድ ስራ እየሰራ ነው። ታዲያ ወጣ ያሉ ጊዜ ወደ ሱዳን ድንበር ላይ ስለሆነ ወደ የሱዳን ድንበር ወጣ እንዳሉ በድሮን ነው የሚያልቁት። መውጫ የሌላቸው በኢትዮጵያ ድንበር ላይ ድሮን መጣል አይችልም። የሉዓላዊነት ጉዳይ ብሎ ላይጥል ይችላል። ኢሚዲየትሊ በሱዳን ድንበር ያለፈው ጊዜ ግን በድሮን ነው የሚያጋዩዋቸው እና ችግር ላይ ነው። ወደ የጥላሁን ጎግሳ ጉድ ሰምተናል። የጥላሁን ጎግሳ ጉድ ያልሰማችሁ ፊልም ሰራው እያለ እንትን ሲያደርግ አርቲስቶች አዋረዱት። ጅማ እነግራቸዋለሁ ዛሬ አዋረዱት እጅ ከፍንጅ እዛ ላይ። እኔ አልሰማውም ነበር አላቅም ነበር። እኔንም ጭምር ሲሸውደን ነበር ማለት ነው። ለማንኛውም የሀገራዊ ምክክር ጉዳይ ጅማ ያው ከአዲስ አበባ የተጋበዙ ጋዜጠኞችም አክቲቪስቶችም የፖለቲካ ፓርቲ አመራሮችም ታዋቂ ሰዎችም አርቲስቶች ምናምን ተገኝተዋል እዛ ላይ እና እነ ዘሪሁን ማን ነው የሚባለው? ያው ዘሪሁን ፕሮፓጋንዲስቱ የአብይ ፕሮፓጋንዲስት ማለት ነው። ዘሪሁን ተሾመ እና ዶክተር ዮናስ አዳይ ሌሎችም እዛው ያስተምሩ ብሏል። ምንድነው ሀገራዊ ምክክር? ሰውየው ያለው ወንጀልም ነው የሚናገረው ሰውየው። ቲፒኤልኤፍ መግለጫ ቢሰጥበት ጥሩ ነው። ከህወሓት ጋር 3 ጊዜ ተነጋግረናል አለ። ስለምን? ስለ ሀገራዊ ውይይት ሀገራዊ ምክክር 3 ጊዜ ከህወሓት ጋር ተነጋግረናል። ህወሓት ሀገራዊ ምክክሩን ይደግፋል አለ። መቼ ነው የተነጋገርከው? ማን ጋር ነው የተነጋገርከው? ህወሓት ምን አለ? ተነጋግረናል ሲባል ህወሓት ምን አለ የሚለው መናገር አለበት። መጥቶኔ ሀገራዊ ምክክር ላደርግ ነው ብሎ ቢነግረኝ እኔ ህወሓት ወሰደኝ እንደ ህወሓት ቢነግረኝ የኔ ምላሽ ማወቅ ያለበት ነው ያልኩት። እሺ በጣም ጥሩ ነው ደግፋለሁ ነው ያልኩት። በእሱ ነው መግለጽ ያለበት እንጂ አጀንዳ ይዘ እንደዚህ ብለ ደብዳቤ ብትልክ ወይ አጀንዳ ብታነሳው እና ነው አስቻይ ሁኔታ የለም። እኔ ማቆስቱ ነው አይታሰብም ነው የተባለው። አማራ ለሰፋ የሰጠው ቃለ መጠይቅ አለ እንዴ ሪፖርተር ላይ ባለፈው አስቻይ ሁኔታ ለሀገራዊ ምክክርም ለምናምን አስቻይ ሁኔታ የለም ብሎ ይዘጋ። አማራ ለህወሓት ሊቀመንበር ምክትል ሊቀመንበር አለ እንዴ? ዮናስ አዳይ ቱልቱላ ነው የምር በጣም ውሸታም ማለት እኔ ድሮ አንደርግራጁ ስለማቀው አብይ እንደተሾመ ትዝ ይለዋል። እሱም ያውቋል። እኔ አሁን ብዙም ዝርዝር አልሄድበትም። ግን ከኢንተርቤ ኤርፖርት ኢንተርቤ ኢንተርናሽናል ኤርፖርት ወደ ቦሌ በኢትዮጵያ አየር መንገድ እየመጣን የመጨረሻ ቼክኢን አድርገን ቁጭ ብለን አብረን ስለምንተዋወቅ ውጪዬ አውርቼዋለሁ። ይሄ ዶክተሬት የሰጠው ሰውዬ ጠቅላይ ሚኒስትር ሆነ ብዬ አስተያየት ምን ስለው የሆነ ነገር ተደናገጠ። ትጠይቃለህ ብዬዋለሁ። ያኔ እቃ ሲያነሳ ጭምር ቦሌ ወርደን አብረን ያው አስተማራችን ስለነበር ድሮ እቃ እያወረደ ጭምር ያው እንትን ያደረገ ትጠይቃለህ፣ በታሪክ ይጠይቃል ብዬዋለሁ። አውርተናል ብዙ ሌሎችም ዝርዝር መሄድ ስለማልፈልግ እዛው ኤርፖርት ላይ እና ይዋሻል፣ ይቀጥፋል። እኔ የጠቅላይ ሚኒስትር አማካሪ ሆናለሁ ብዬ አንድ ቀን አስቤ አላውቅም። ጌታ ፈቅዶ እኮ ነው። ጌታ ባይፈቅድልኝ እንዴት የጠቅላይ ሚኒስትር አማካሪ ሆናለሁ እያለ ጓደኞቹን ነው የሚያወራው። ተኮፍሶ ነው የሚያወራ። ስንት ምሁራን አሉ አዲስ አበባ ዩኒቨርሲቲ በፕሮፌሽናቸው ጸንተው አቋማቸው ጸንተው ወዲያ ወዲህ የማይሉ ትንሽዬ መንግስት የሚሰጣቸው ደሞዝ ብቻ የሚተዳደሩ አሉ። ይሄ በሚሊዮን ያው ይወስዳል። ሚዲያ ላይ እየመጣ ደግሞ ይሄን ፕሮፓጋንዳ ይሰራለታል። ከሱ ጋር ተያይዞ ተመልካቾች የአፈ ጉባኤው ንግግር ልንገራቸው። የአፈ ጉባኤው ጉዳይ አፈ ጉባኤ ታደሰ ጫፎ ያው እንደምታዩ ስክሪን ላይ ነው። በኢትዮጵያ በየትኛው አካባቢ 7ኛውን ሀገራዊ ምርጫ ለማካሄድ የሚያስችል ዝግጅት ተደርጓል ይላል። ኢትዮጵያ ዝግጁ ነች ለምርጫ። ታደሰ ጫፎ እኮ ነው አፈ ጉባኤ።
ተዘጋጅታለች ነው የሚለው። የት ነው? በመላ ኢትዮጵያ ነው የሚለው። በየትኛው አካባቢ ትግራይም ዝግጁ ነች። አይዲፒ ሴንተር ያሉትም ሕጻጽ ያሉትም ዝግጁ ነች። ምዕራብ ትግራይም ዝግጁ ነው። ምዕራብ ትግራይ አትበሉ ብሎ የኖርዌጂያን እንትን ሬፊጂ ካውንስል እና አይኤምሲ ኢንተርናሽናል ሜዲካል ኮርፕስ ያባረረው ደመቀ ዘውዱ ምዕራብ ትግራይ የሚለው ቋንቋ ተጠቅማቸዋል ብሎ ያባረረው ምዕራብ ትግራይ ለምርጫ ዝግጁ ነች ይለናል ማለት ነው። ደምቢዶሎም ዛላምበሳም የትም ያው ምርጫ ዝግጁ ናቸው እያለን ነው። በአጠቃላይ ከጫፍ እስከ ጫፍ ወዳደሮች ናቸው እነዚህ እንደማያረጉት ያውቃሉ። ችግሩ ጀምሩ ጊዜው እየደረሰ አይደል? ዝም ብሎ ያው እየመጣ ነው። በኋላ ወዴት አብይ ስልክ ደውል ትተነዋል ባካችሁ ነው የሚላቸው። ተውት በቃ እንደው አዲስ አበባና አካባቢ ያለው ዝም ብዬ ለምን አላካሄድም ይላል። ምን ችግር የለበትም እኮ ምንም ችግር የለም። ወይ የሆነ አካባቢ የሆነ ድምጽ ይዞ ይመጣ። ድምጽ የሚፈለገው ስንት ነው የሚፈለገው? 272 ምናምን ድምጽ እኮ ነው የሚፈለገው። ማክሲም ይሄ አብዛሃ እንትኑን ለማውጣት ማጆሪቲ 51% አሸነፈ ተብሎ ሌላ የሚያስፈልግ 272 ወንበር ነው የሚያስፈልገው። ትግራይ ኢግኖር ቢያደርግ አማራን ኢግኖር ቢያደርግ ኦሮሚያን የተወሰነ እንደምንም ብሎ ተማምቶ የሆነ ወንበር ሲዳማም ደቡብ ክልል የተወሰነ ከዛ ወንበር ጨርሻለሁ ይላል እኮ ይቻላል። አማራና ትግራይ ኦሮሚያ ግን ያው በተለይ አማራና ትግራይ ኢምፖሲብል ነው፣ ሙሉ በሙሉ ኢምፖሲብል። እኔ እየነገርኩ ነው። በተለይ ትግራይ ደጋግሜ ነግሬዋለሁ ባለፈው አታደርገውም ነው የፕሪቶሪያ ሰላም ስምምነት ካልተፈጸመ ምርጫ አይታሰብም። እናደርጋለን ብላችሁ ደግሞ ከመጣችሁ ጥሩ ነው። አለበለዚያ አሁን ወደ የቤቶች ጉዳይ ዋና አዘጋጅ ነበር ቤቶች የሚባል የቲቪ ሰውዬ ጥላሁን ጉግሳ እቺ ጉግሳ የሚለውን ቋንቋ እየተጠቀመባት ነው። ያባቱ ስም በደንብ ነው የሚሸቅልባት። ድሮ እንደዛ አልነበረም። ጥላሁንም ጉግሳም እኩል ነበር ተቀባይነቱ። ጥላሁንም ቢልም ጉግሳም ቢል አሁን በሄደበት ጉግሳ ይሙት እኔ በኦሮሞነቴ እንዴት እንደምኮራ እኔ ኦሮሞ በኦሮሞ ባህል ነው የሚለው። በሄደበት ጓደኞቹ የነገሩን ነው የቅርብ ጓደኞቹ እኔ በኦሮሞነቴ እንዴት እንደምኮራ ይላል። በብሔሩ ማይኮራ ማን አለ? የለም እኮ አባት ለምሳሌ በአባቱ ባይኮራ ዝም ብሎ የአላሙዲን ልጅም በአባቱ ይኮራል። የመናጤ የድሃ ልጅም በአባቱ ይኮራል። አባት ነው፣ እናት ነች። የድሃ ልጅም ብትሆን የሀብታም ልጅም ብትሆን እናቱና በአባቱ ማይኮራ ጠሽ ብቻ ነው። ወላጅ ነው። ለምሳሌ እኔ በትግራይ ካልኮራው አንዱ በአማራ ካልኮራ ማለት ምን አይነት ኢንፌሪዮሪቲ ኮምፕሌክስ ሊያጋጥመው ይችላል? በማንነት ጉዳይ የሆነ ውስጥ ካላደገና ቶርቸር ተፈጽሞበት ካላደገ በስተቀር በጤነኛ ህይወት ውስጥ ማንም በማንነቱ ይኮራል። ኢትዮጵያዊ በኢትዮጵያዊነቱ ይኮራል። ናይጄሪያ በናይጄሪያዊነቱ ይኮራል። አሜሪካ በአሜሪካዊነቱ ይኮራል። ምንም ጥርጥር የለው። ይህ ሰውዬ እንደዛ ነው የሚለው። እቺ ቋንቋ በኢህአዴግ ጊዜ አይጠቀምባትም ነበር። በኢህአዴግ ጊዜም ኦሮሞ ነበር እኮ አባሉላ ነበር፣ ኩማም ነበር። ግን እቺ ቋንቋ አይጠቀምባትም። የቤቶች ዋና ስፖንሰር የነበሩት በዛን ሰዓት አባይ ወልዱ ነው። የትግራይ ፕሬዝዳንት እያለ ምን ግንኙነት እንደነበራቸው አላውቅም። አለ እኮ ፕሬዝዳንቱ የነበረው ፕሬዝዳንት አባይ ወልዱ የትግራይ መንግስት ነበር ስፖንሰሩ። በብዙ ነገር ኤፈርት ነበር። ትምህርት ነበር ስፖንሰሩ። የትምህርት ሰዎች አለቆች ያውቃሉ ምን ግንኙነት ነበራቸው፣ እንዴት ነበር ፔኔትሬት አድርጎ። በርካታ እንግዲህ ማስታወቂያ እንስራ ከተባለ ብዙ የማስታወቂያ ሰዎች ነበሩ። በአቅማቸው ትንሽ መንቀሳቀስ የፈለጉ ያልተሳካላቸው አሉ። ብዙ ጥረት ማለት ዶሚኔት የተደረጉ ነበር። የስነ ጥበብ ሰው በጣም በኢትዮጵያ አርት ትልቅ አስተዋጽኦ ያደረገው ትልቅ የአርት ሰው እነ ኪሮስ ኃይለሥላሴ እኮ ነበሩ እኮ አርት ጀምረው ነበር። ግን እነዚህ ነበር የሚወስዱት ማስታወቂያው። ትግራይ የሚሰጣቸው ለእነዚህ ነበር የሚሰጠው። ይሄ አድርባዮች ናቸው። ያው የካቲት በዓል ምናምን እያለ የሆነ እንትን ድግስ ደደቤት ምናምን ሲሄዱ ጥላሁን ጉግሳ አይቀርም። እኔ ደደቤት አላውቀውም። ለምሳሌ ሄጄ አላውቅም። ለምሳሌ እድሉ ስላላገኘሁት ነው። ተማሪዎች ምልመላ ጭምር ሄዱና ቆዩ ተብለው ሌላ ብሔር ነው ሄደው ተማሪዎች ነበር 6 ኪሎ ትዝ ይለኛል። አውቶቡስ ተዘጋጅቶ እኛን አስቀሩን። እናንተ የትም አይሄድባችሁ ሌላ ብሔር ይወቀው እኮ ነው። እነሱ እኮ ፍቅር እያስተማሩ እኮ ነው። እኔ ሳላውቀው ቀረው አልሄድኩም። በዛ አካባቢ ሄጄ አላውቅም። ደደቤት የሚባል አላውቅም። እነዚህ ግን በሄዱበት ሁሉ ለየት ያለ መስተንግዶ እየተደረገላቸው ነበር። መጨረሻ ላይ
ትግራይ ላይ እንዴት እንዳዘነበው ተመልከቱ። እኔ ዘምታለሁ፣ እኔ ከመከላከያ ጎን ነኝ፣ እኔ እንደዚህ ነኝ፣ ጁንታ በል ሲባል ጁንታ፣ ገዳይ ሲባል ሰሜን እዝ አረደ ገደለ፣ ማንም ፋርሴ ብሎ የሚናገረው እነዚህ ሰዎች ቁልጭ ብለው መጡ። የጊዜ ጉዳይ ነው የምንለው ለዚህ እኮ ነው። አሁን አዲስ ፕሮፓጋንዲስት ወሬ መጣ። 27 ዓመት የነበሩ ኢትዮጵያ ሲያስተዳድሩ የነበሩት 27 ዓመት ሲያገለግሉ የነበሩት ኤርትራውያን ናቸው አለ። ለኤርትራ የሚቀናቸው ለኤርትራ የሚሟገቱ ናቸው። ስብሐት ለምሳሌ እገሌ እኮ እንደዚህ ኤርትራ ምናምን ስንል እኔም እኮ ምን ችግር አለው እኔም እኮ ኤርትራዊነት አለብኝ አሉኝ ስብሐት አለኝ ይላል። ምን አዲስ ነገር አለው? መለስ ግማሽ ጎኑ ኤርትራዊ ነው ቢባል ምን ኃጢአት አለው? ምንድነው ችግሩ? ኦባማ ግማሽ ጎኑ ከኬንያ ነው ቢባል ምንድነው ኃጢአቱ? አሜሪካውያን ኃጢአት አዩበት እንዴ? አላዩበትም። ለዚያውም ሬሲስት ነው ምናምን በሚባልበት ጥቁር ነው እየተባለ በኢትዮጵያ ትላንት የኢትዮጵያ አካል የነበረች ኤርትራ እና በህወሓት ደግሞ እነሱ እያወቁ ኦሮምኛ ተናጋሪ ሆኖ እና አባዱላ የኢህደን አባላት የነበሩበት ኩማ ደመቅሳ ኦሮሞ ሆኖ ከነበረከት ጋር አዲሱ ጋር የኢህደን ማዕከላዊ ኮሚቴ አባላት የነበሩበት እነ ኢብራሂም መልካ ነበርኩ። ብሔር ምናምን የሚባል አያውቁም። ወንድ ወሰን እኮ የህወሓት አባል ነበርኩ። የህወሓት ማዕከላዊ ኮሚቴ ለወንድ ወሰን ተብሎ አንድ ማዕከላዊ ኮሚቴ አማራ ስላለ በአማርኛ ስብሰባ ይደረግ ነበር። ለአንድ ሰው ተብሎ ትግርኛ እስኪችል ተብሎ እነመለስ እና አቤ ስብሐት ምናምን በአማርኛ ያደርጉ ነበር ስብሰባ ለምዶ ከዛ በትግርኛ ቀየሩት። ወንድ ወሰን አላል በህይወት አለ እኮ ለምን ጠይቁት ስለዚህ ትምህርት እንዲሆናችሁ ጭምር አንዳንዶች ኢንተረስት ያደርጋችሁ እዚህ ጉዳይ። ይሄ ሰውዬ ስብሐት እነሱ 27 ዓመት ሲያስተዳድሯት ነበር። ለኤርትራ ተቆርቋሪዎች ነበሩ። ማንም ቀይ ባህር ብሎ የጠየቃችሁ ጊዜ እኛ ከኤርትራ ጎን እንሆናለን አሉኝ። ይሄ የጊዜ ጉዳይ ነው የምንለው። ይሄ ጊዜ ያልፋል። ይሄ ቪዲዮም አለ። ነገ ጠዋት ፍርድ ቤት ቆመ አምጣት ይባላል። መግለጫ ሰጠ ብሏል። አቤ ስብሐት መግለጫ ሰጡ። እኛ ለኤርትራ እንዋጋለን ብለው መግለጫ ሰጡ ነው ያለው። ሌላ ጉዳይ በዘርዘር አድርገን እንላለን። አሁን ውድ ቪዲዮዎች አሉ ሰው ያላያቸው የሰውየው መጀመሪያ ግን እሱ እናስቀድም። ኢትዮጵያን እየመሩ የነበሩ አካላት ናቸው የሆኑ ሰዎች አሉ ተብለው ሲጠየቁ ብዙ አሉ። እኔም ራሴ ኤርትራዊነት አለብኝ። ስብሐት ነጋ ማንኛውም ሰው የባህር በር ይገባኛል የሚል ጥያቄ ካነሳ እኛ አውቶማቲካሊ ከኤርትራ ጎን ነው የምንቆመው የሚል መግለጫ ሰጡ። ኢትዮጵያ በታሪኳ የባህር በር ልታጣ የምትችል ሀገር አይደለችም። ያሉት የባህር በሮች በሙሉ የኢትዮጵያ ነበሩ። በሙሉ 4-5 የባህር በሮች ነበሩ ኢንክሉዲንግ ምጽዋ ኖት አሰብ ብቻ። ሌሎችም በሙሉ የኢትዮጵያ የባህር በሮች ነበሩ። በታሪክ አጋጣሚ ኤርትራ ራሷን የቻለች ሀገር ስትሆን አሰብን ጠቅልላ ይዛ ሄደች። በምን ህጋዊ አቋም በምን ህጋዊ መስፈርት ሲባል የግለሰቦች ፈቃድ ብቻ ነው። የግለሰቦች ፈቃድ መሆኑን የሚያሳውቀው ብዙ የውጭ ሀገር ሰዎችም ጦርነቱን ያደራደሩትም ብዙ የተናገሩት ነገር አለ። ራሳቸውም ደግሞ በዚህ በባህር በር ጉዳይ ወይም በሌላው ጉዳይ ወሳኝ እንዳልሆኑ የተናገሩበት መድረክ አለ። ነገር ግን ወሳኝ እንዳልሆኑ እየተናገሩ የባህር በሩን አሳልፈው ሰጥተዋል። በቃ ይሄ ትክክል አይደለም። ለምን አደረጉት ቢባል ብዙ ማጣቀሻ የሚቀርብ ነገር አለ። ስፔሻሊ ሰሞኑን ያነበብኳቸውና ያየኋቸው ነገሮች በቃ የሁለት ግለሰቦች ፈቃድ ነው ይሄንን ያደረገው። ስለዚህ በግለሰቦች ፈቃድ አገራችን ኢትዮጵያ የባህር በር ማጣት የለባትም። ስለዚህ የባህር በራችንን ያላግባብ ነው ያጣነው። ክቡር ጠቅላይ ሚኒስትር አብይ አህመድ ዶክተር ይህንን ጥያቄ ስላነሱት እጅግ በጣም አድርጌ ላመሰግናቸው ፈልጋለሁ። ላመሰግናቸውም እወዳለሁ። ይህንንም ሐሳብ የሚቃወም እርግጠኛ ነኝ ኢትዮጵያዊ አይደለም፣ ወይም ደግሞ ለሌላ የውጭ ኃይል ተገዝቷል። በሱ ቤት እኮ
ማሸማቀቁ ነው። እኔን ካልገዛችሁ የኔ ሐሳብ ካልገዛችሁ ወይ ኢትዮጵያዊ አይደለም ወይም ተሽጠሃል፣ ለሌላ ሀገር ተሽጠሃል ወይ ለኤርትራ ተሽጠሃል ማለቱ ነው። ማንም ይሄ ለምሳሌ ፕሮፌሰር ሕዝቅኤል ኢትዮጵያ የባህር በር የኖራት ስንት ዓመት ነው የሚለው 30 ነው 40 ዓመት ነው የሚላት አጠቃላይ የነበራት በህይወቷ በታሪኳ። አሁን የባህር ኃይል የሚባለው ከመጣ ሚኒሊክ ነበራቸው? ሚኒሊክ አልነበራቸው። ቤት ያስገቡ ነበር በጅቡቲ ተከራይተው ጅቡቲን አሳልፈው ሰጥተው ያው ለ99 ዓመት ተብሎ ተሰጠ ለጅቡቲ። ያው ማቹር ያደረገው ጊዜው የደረሰው በደርግ ጊዜ ነበር። ደርግ ደግሞ ክራይሲስ ውስጥ ነኝ ብሎ ፈረንሳይ ማለች ምናምን ተሸጠች። አሁን ጅቡቲ ቀላል ነበር ለማምጣት በጣም ቀላል። 99 ዓመቱ የሞላ ነው። 99 አልፏል በቃ በእንትኑ መሰረት። ይሄ ሰውዬ በኢትዮጵያ 4 ምናምን ነበራት በታሪክ አጋጣሚ ኤርትራ ወሰደችውና ምናምን። ከዛ በታሪክ አጋጣሚ ኤርትራ ተገንጥላ ሄደች አለ ከነምን ዋምና ከነ ባህሯ። ከዛ ይሄ እሱን ሪኮግናይዝ አድርጓል። በታሪክ አጋጣሚ ሄደች። ከዛ አሰብ እንዴት ሄደ ብዬ ሳስብ ግን አሰብ ነው የሚያስቡት እነዚህ ሰዎች እኮ። ሰው ሄደብን አይሉም፣ ህዝብ ሄደብን፣ ሀገር ሄደብን፣ ግዛታችን ተቆረሰ አይሉም፣ አነስን ሽሪንክ አደረግን እያሉ አይደለም። ባህር ነው የሚሉት። ከዚህ ሁሉ ባርካም ሄዷል፣ አፍዓበትም ሄዷል፣ አስመራም ሄዷል፣ ተሰነይም ሄዷል፣ ሁሉም ቃሩራ ሁሉ ሄዷል። እሱ የሚታየው አሰብ ነው የሚታየው። አይታየውም። ያ ነው የምንለው። ከለዛ እኮ ነው ደግሞ በሱ ቤት ባንዳ ካልሆነ በስተቀር ሌላ ተላላኪ ካልሆነ በስተቀር ይሄን የዶክተር አብይ ክቡር ጠቅላይ ሚኒስትር አብይ አህመድ ብሎ ዶክተር አለ መጨረሻ ቅንፍ እንዳያረጋት መጨረሻ ላይ ዶክተር አለ መጨረሻ ላይ። እሳቸው ያነሱ በጣም ደስ ይለኛል። ደግሞ እኮ በህጋዊ መንገድ ነው ያሉት ይላል። ይቀጥላል እዛ ላይ እኮ በህጋዊ መንገድ ነው ያሉት እና አሁንም ባናገኘው ልጆቻችን ያገኙታል እኮ ነው ያሉት ይላል። ህጋዊ ከሆነማ አሁን ነው ማግኘት ያለብህ። ለምን እዳ ወደ ኋላ ታረገ? ህጋዊ ከሆነ ዛሬ፣ ህጋዊ ከሆነ ነገ፣ ከነገ ወዲያ ፕሮሰስ ካለው በአንድ ወር ውስጥ ቶሎ ህጋዊ ከሆነ ለምንድን ነው ወደ ልጆች ለምን እስካሁን ያለው ሰው ባህር እንጆይ ለምን አያደርግ? አሰብ ሄደ እኮ እንጆይ ማድረግ ይፈልጋል ሰው። ጥላሁን ጉግሳ እኮ ፊልም መስራት አለብህ። አሰብ ሄደ እኮ ለምን ልጆች ምናምን ትመኛለህ? ልጆችም አሜሪካ ናቸው። እዚህ ቢቻል ማአት ቢቻላቸው እዚህ አጠገብ አንተ ነው መሄድ ያለብህ። ቶሎ ነው አጣርፎ ነው ማለት ያለብህ። ማንም ልቅምቃሚ ሁላ ደግሞ አንዳንዱ ለምን አተውም ይሄ እኮ ዝም ብሎ ነው አለኝ አንድ ሰው። የምሬን ነው። አንድ ልጅ ነው ይሄ ያየው ነው ምናምን ስለ እረሱን ተው ዝም ብሎ እኮ ነው ፋርሴቡላ እኮ ነው ለወዳደር እኮ አይ አጠገቡ ያሉት እኮ ይስቁበታል እኮ ያው ገሌ እንዳለ ፈልጌ ፕሪንሲፕል ያላቸው አርቲስቶች አሉ አጠገቡ እኮ መሳቂያ እኮ ነው የሚያደርጉት። ስማቸው አላነሳም አለኝ እና እንዲያውም ሙሉን አላየሁትም ነበር አምልጦኝ ወይ ሰምቼዋለሁ ግን እንዴት እንዳመለጠኝ ኦባማ እኮ የአሜሪካ ፕሬዝዳንት የሆነው እኮ በአድዋ ድል ምክንያት ነው ብለዋል እኮ አለኝ። ነው እንዴ ላከው አልኩት። አጋጣሚ እዚህ ደቂቃ አለ አመጣት። በእውነት ይሄ ሰውዬ ታዲያ ኦባማ የአሜሪካ የኒውዮርኩ ሰውዬም አረቡ የአፍጋኒስታን ይሆን ብቻ የእንትን ኮሚኒቲ ነው እሱ ጥቁር ነው አለው። አረብ መሆኑን ነው የማውቀው እሱ አረብ ምናምን። ኦባማ በአድዋ ምክንያት ነው የኒውዮርኩ ከንቲባም በአድዋ ምክንያት ነው የተመረጠው አለ። ኦባማ የአሜሪካ ፕሬዝዳንት ያደረጉት ጥቁሮች የተሸነፉበት ጥቁር ማሸነፍ ፈረንጆች የተሸነፉበት ጥቁር ላካ ማሸነፍ ይችላል ብሎ አሜሪካውያን ለኦባማ ወደ አሜሪካ መምጣትም ጭምር አስተዋጽኦ አድርጓል። እና ይሄ ሰውዬ ነው የኢትዮጵያ አርቲስት። ይሄ ሰውዬ ነው አብይ አህመድ የሚተማመንበት። ይሄ ሰውዬ ነው ቤቶች እያለ ማታ እየመጣ ገንዘቡን ሲቀረጥፍ የነበረ ፋርሴቡላ። እነዚህ ሰዎች ናቸው። ጉድ ነው እኮ ገና በጣም መጠናት ያለበት ነገር ነው። ምክንያቱም የዓለም ጥቁርን ዛሬ የአሜሪካ ጥቁሮች እንደ አንድ ዜጋ ተቆጥረው በሀገሪቱ ላይ ሜየር የሆነ ጥቁር አለ አሜሪካን ኒውዮርክ ላይ። አሁን ለምሳሌ የአሜሪካን ፕሬዚደንት እነ ኦባማ እዚህ ደረጃ ድረስ ለመደረስ ምክንያት የሆነው አንዱ እኮ አድዋ ነው። በወንዝ ዳር ልማት ፕሮጀክት ግን በዓለም አንደኛ እንደሆነን ይሰማኛል። ያው ነው። ከዚህ ቀላል ፕሮፓጋንዳ አይደለም ይሄ በእውነት ነገር። የኢትዮጵያ አብይ ያሰለፋቸው ሰዎች ወደፊት ለፊት ይሄ እኮ ባለፈው አንብቤ ያነበብኩት መጽሐፍ አለ እኮ ለዚህ ዝግጅት
ኢንተርቪው አለ ቅዳሜ የሆነ ኢቲቪ ትመጣለህ ሲባል ሰሞኑ ያነበብኩት በጣም አዝኛለሁ። ለካ አሰብ የተሰጠው በሁለት ሰዎች ስምምነት ብቻ ነው፣ በህገወጥ መንገድ ነው የተቀማው። እነዚህ ሁለት ሰዎች መንግስቱ ኃይለማርያም እንዳይመስላችሁ ወይም ንጉስ የአፋሮ ሱልጣን የነበሩት ሱልጣን ለባርባቶ ነው ባርባባቶ የሚባለው ባህረኛ የጣሊያናዊ ባህረኛ ይሸጡበት 1896 እና 1876 እሱን አይደለም እያለ ያለው አሰብ የተሸጠበት እያለ አይደለም መለስን ነው እና ማንም አይደለም ነው ይሄ ሰው ይቀላ አይደለም ምኒልክን ይወቀስ አይደለም ማንንም ይሞቅስ አይፈልግ ሁለት ሰዎች ናቸው የሰጡብን ነው። ስለዚህ ኢሌጋል ነው። አሁን አብይን ደግፉ። አብይን ማይደግፍ ወይ የነሱ ተላላኪ ነው ወይ ኢትዮጵያዊ አይደለም ነው የሚለው። ይሄ እንደዛ አይልም ነበር። አንድ ቪዲዮ አገኘው ከአርካይቭ አውራምባ ታይምስ ላይ አለ። የጥንት የጽዋቱ ነው አውራምባ ታይምስ ታውቁታላችሁ። የጋዜጠኛ ዳዊት ማኔጂንግ ዳይሬክተሩ ይሄን እዚህ ውስጥ የሌለ አርቲስት የለም። ደደቢት ነው እኔ ቀረውበት ምላችሁ ማለት እኛ ማይፈቀድልን ማለት ነው። ህወሓት ትግራይ የበላይነት ትግራይ ተጠቅማለች ከስር እስከ ራሷ ምናምን ወርቅ በወርቅ ሆናለች ብሎ አርቲስቶች ናቸውና በአርት በምናምን ሰው ላይ አንደርስታንዲንግ እንዲኖረው ስራ እንዲሰሩ አርቲስቶች ካስረዳው ኢትዮጵያውያን ይረዱኛል ብሎ ነው ይመስለኛል። 40ኛ ዓመት ማን ነበር? አባይ ወልዱ ይሁን አለቃ አባይ ወልዱ ይመስሉኛል። የአባይ ወልዱ ዘመን ይመስለኛል። አርቲስት እንዴት እንደሚገምጠው እዚህ ጋር ያለው እንዴት እንደሚገምጠው ታዩታላችሁ። ይሄን ተመልከቱ። ይሄ አጥንቱ እንዴት እንደሚገምጠው ያው ይሄን ተመልከቱ። ይሄ ጠቅላላ የአርቲስቶች ስብስብ የነነዋይም ምናምን ያያችሁት እዚህ ላይ አይናገርም በዚህ ጊዜ። አሁን ይሄ ሁላ ስብሐት እንደዚህ አለኝ፣ ስብሐት ኤርትራዊ እኔም እኮ ኤርትራዊነት አለኝ ለኤርትራ አሰብ ምትሉ ከሆነ እኛም ከኤርትራ ጎን ሆነን እንቆማለን እንዋጋለን አለኝ የሚልበት ጊዜ አልነበረውም። ሆዳም ነው የምንላቸው ካያያዙ ካጥንት አያያዙ ሁሉ አየነው። እኔ እንደዚህ እንደ ያለ እኮ አያያዙ ሁሉ እንዴ ከምሬ ነው። እንደዚህ አይነትማ ጨዋታ አይደለም። ይሄ ጨዋታ አይደለም። እና አንዳንዴ እንትናችንን ትንሽ ነው አይደበበም አለ እዛ ላይ ለመለስ በመዝፈኔ ይቆጨኛል ምናምን ያለበት። ለማንኛውም ይሄን እነዚህ ሰዎች ጅማ ተገኙ። ጅማ የተገኙበት ሼርድ ናሬቲቭ ነው። ሼርድ ናሬቲቭ የጋራ ትርክት እንዴት አድርገን ፍሬም እናድርግ። ሀገራዊ ጉዳይ ከፋፋይ ሳይሆኑ ሀገራዊ ሀገር የሚሸቱ የጋራ ማለት ጥሩ ነው። እንደ ሀገር ጥሩ ነው የጋራ የምንለው እንደዚህ ያረክ ይሄ ኦሬዲ ሄዷልና እነሱ ላይ ዘመቻ እንትን አደርጋለሁ አብይን ለማድነቅ ብለ የሆነ ታሪክ እንትን ያደርግ እና ለገንዘብ ስትል ጥላሁን ጉግሳ ተመልካቾች እኔም ተሸውጄ ነበር። ጅማ ሄዶ ተዋረደ። እዚህ ከተሳታፊዎች የነገሩን ነው። ምን አለ? እኔ እኮ ፊልም ሰርቼ ነበር የባህር በር ብዬ ፊልም ሰርቼ ኢህአዴግ ከለከለኝ ነው ያለው። እና ታይቶኝ ነበር የባህር በር የሚጠይቅ መሪ አሁን መጠየቅ አልቻላችሁ የሚቀጥለው ግን የባህር በር የሚጠይቅ መሪ ይመጣል ነው የሚለው ፊልሙ ይላል። እኔ ፊልሙ አልናቅም። ማስታወቂያው የሆነ ደቂቃዎች የሆነ ሰከንዶች አሉ። ማስታወቂያ ኢቲቪ ባለፈው ሲያስተዋውቀው ነበር አንድ ሚዲያ ላይ ሄዶ
እኔ ስለማላቀው አስፌስ ቫልዩ ዝም ብለን ነው ምናምን የባህር በር ስለሆነ የሆነ ወይ ቁጭት የድሮ ምናምን ኮንትሮቨርሲ ያለው ሊሆን ይችላል ምናምን ብለን አሰብን። አጠገብ መቼም በትግርኛ መስወድ አንድ ኃይል ተሰደድ አለ የሚባል ተረት አለ። ከሚያቀሰው ሁለመና ከጎረቤት ጋር ከሚያቀሰው ጋር አትሰደድ ማለት ሁሉም ነገር ሚስጥር ያወጣዋል ይዘከዝከዋል ማለት ነው። ይሄ እኮ እንደዚህ የነበረ ነው፣ ይሄ እኮ እንደዚህ ነው፣ ይሄ እኮ እንደዚህ ነው የሚባል ተረት አለ በትግርኛ። ይሄ ሰውዬ አርቲስቶችም ተጋብዟል ጅማ አብረው ሄደው ሚዲያ ላይ መጥቶ ሲበጠረቅ እኔ እኮ ታይቶኝ ነበር፣ እኔ እኮ እንደዚህ መሪ ይመጣል ለኢትዮጵያ እናንተ ባትመልሱትም የቀይ ባህር ጉዳይ የወደብ ጉዳይ ባትመልሱትም ግን ለዚህ ወደብ ብሎ ቀይ ባህር ብሎ አሰብ ብሎ የሚመጣ ትውልድ ይመጣል የባህር በር ብሎ የሚመጣ መሪ ይመጣል ብዬ ፊልም ሰርቼ ታይቶኝ ነበር ሲል እንዴ እዚህ ጋር ብሎ ፊልም እኮ እንደዛ አይደለም የሚለው አለ አርቲስት መጣ። ፊልም እኮ በቮልካኖ ኢራፕሽን ማለት ነው ፈንድቶ ልክ በአፋር በኩል ፈንድቶ አጋጣሚ ኢትዮጵያ የባህር በር የምታገኝበት ፊልም ነው። ዝም ብሎ ፊክሽን የሆነ እንትን ነው የሚያደርገው እንጂ እንደዛ እኮ አይደለም። ቀይ ባህር አሰብ ትገባለህ የሚል እኮ የለውም። ኢትዮጵያ በቮልካኖ ተነስቶ ኢትዮጵያ ምድር ላይ ኢራፕት አድርጎ ተነስቶ ከዛ አጋጣሚ ኢትዮጵያ የባህር በር ባለቤት ስትሆን ነው የሚያሳየው ፊልሙ እንጂ የድሮ ምናምን እኮ ነገር የለውም አለው። ተዋረደ። እዛ ጅማ የተሳተፉ ሰዎች ናቸው የነገሩ። ተዋረደ። ፊልሙን አውቀዋለሁ እኮ እኛ እኮ እናውቀዋለን ፊልሙ ስለ አዲስ ነገር ምናምን አሁን ያለው እኮ ይሄ ዝም ብለህ እንትን እያረክ ጠጋ እያረክ ነው እያልክ ነው ብለው እና ምን አለ ወያኔ ስክሪፕቱን አስቀይሮብኝ ነው አለ መጨረሻ ላይ። ወያኔ ስክሪፕቱን ተሰርቷል እኮ ፊልሙ ተሰርቷል እኮ። እንግዲህ ፊልሙ የተሰራ ፊልም እንደገና ስክሪፕት ተቀይሮ ሌላ ፊልም ሰራው እያለ ማለት ነው። ፊልሙ ግን እኛ የምናውቀው ቮልካኖ ኢራፕሽን ቮልካኖ ተነስቶ ያው ወደብ ስታገኝ ያ ኢቲቪ ቀርቦ አንድ ኢንጂነር እኛ እኮ ኢትዮጵያ ወደ ባህር ሳይሆን ባህሩ ወደ ኢትዮጵያ መምጣት አለባት በአፋር በኩል እንደዚህ ቦርቡረን ህንድ እኮ እንደዚህ ሰርታለች የዚህ ሀገር እኮ እንደዚህ ሰርታለች ፓናማ ምናምን እያለ እኮ ኤክስፒሪየንስ ሼር ሲያደርግ ነበር። አንድ ጠሽ የሆነ ኢንጂነር ታዋቂ ኢንጂነር ነው አሉ ማለት ጤነኛ ነው አሉ። ግን ኖርማሊ ይሄ ወደ ኢቲቪ ሲመጣ ግን ጠሽ ሆኖ ነው የመጣው። ከቀይ ባህር ወደ ሰመራ አካባቢ ለምን አናመጣውም እንደዚህ አድርገን ምናምን እንደዚህ ብሎ ተመሳሳይ ነው። ይሄ ካለን ጊዜ አንጻር ትንሽ ይሄ ልለፈው። ሰውየው ጉግሳ የምትለው ቋንቋ ግን አሁንም ልንገራችሁ በደንብ እየተጠቀመባት ነው። በደንብ አድርጎ ኤክስፕሎይት እያደረጋች ነው። እኔ እንደ አንድ ኦሮሞ ተወላጅ ነው የሚለው በሄደበት ጥሩ ነው። ግን ምን ነው አሁን አብይ ፓርላማ ላይ እንዳለው አዲስ አበባ አሁን አካም በስቷል ያለው አካም ብለን ማታክሰው አሁን እንደ አንድ ኦሮሞነቴ ካልክ ዶክተር ገመቹስ ምን ሊሉ ነው ታዲያ? ዶክተር ገመቹ ማለት ያው አንትሮፖሎጂስት ሶሻል አንትሮፖሎጂስት አዲስ አበባ ዩኒቨርሲቲ ያሉት ጥንቅቅ ያሉ በቃ እንዴት ዘና ብለው ማለት እንዴት አድርገው እንደሚያደርጉት የአባገዳ ስርዓትን እንዴት አድርገው እንደሚያደርጉት የአባገዳ ስርዓት ያጠኑ ፕሮፌሰር ማን የሚባሉት ኤርትራዊ እንኳን እንደዚህ አይኮርም። ኤርትራዊ ኦሮሞ ያላጠናው ኤርትራዊ ፕሮፌሰር ያጠኑት የገዳ ስርዓትን አዲስ አበባ ዩኒቨርሲቲ ያለላችሁ ዴዘርት ተሽራቸው አለ በትልቁ አለ። እኔ አውቀዋለሁ ሪፈረንስ ተጠቅመን እንጠቀምበት ነበር ድሮ። አብይ ግን እነሱ ቁጭ አደረገው። የእሳቸው ግን አለ አዲስ አበባ ዩኒቨርሲቲ አለ እና እሳቸው ቢኮሩ ጥሩ ነው። ከዚህ ጋር ብዙም አያያዝም። ግን የሰሞኑ የቢሾፍቱ ጉዳይ እንለፍ። ቢሾፍቱ ኤርፖርት ተሰራ። እዚህ ጋር ከብልጽግና መንደር ያገኘ ነው 4 መሰረታዊ መረጃዎች ናቸው። ቢሾፍቱ ኤርፖርት ኦነግና ኦፌኮ ተቃውሟል። ህዝብ ተፈናቅሏል፣ ህዝብ ማዕከል አደረገ አይደለም ብሏል እና የጣሰው የሚባለው የአየር መንገድ ስራ አስፈጻሚ እኛ እኮ አየር መንገድ አለ የምንገነባው ከተማ ነው፣ በጣም ማልቲፐርፐዝ ትልቅ ከተማ ነው እየገነባ ነው ያለ ነው ብሏልና ተጠቃሚ ትሆናላችሁ እያሉት ነው ህዝቡን። እና ኦነግና ኦፌኮ እየተቃወመ ያለው እነሱ እየተቃወሙኝ ያለው ለኦሮሞ ህዝብ ጥቅም መሆኑ ስላልተረዱ ነው ብላችሁ አስረዱ ነው እየተባለ ያለው። አሁን እነ ለንጮለታ ናቸው አሁን የተላኩት ወደታች። ለንጮለታ ያው
ትልቅ ሰው ትልቅ አባት ስለሆኑ እንደዚህ ፕሮፓጋንዳ ላይ ይገባሉ ብዬ አስባቸው አላውቅም። ግን የተሰጣቸው እሱ ነው። ይጠቅማል፣ ዝም በሉ፣ አፋችሁን ዝጉ፣ ይሄ ኤርፖርት ይጠቅመናል ብለው ህዝቡን እንዲያስረዱ እንዲንቀሳቀሱ ትእዛዝ ተሰጥቷቸዋል፣ ተነግሯቸዋል። ከብልጽግና ታማኝ ሰዎች ያገኘነው ነው። ሌላ ወያኔ እየተቃወመን ያለው ወያኔ የቢሾፍቱ ኤርፖርት እየተቃወመ ያለው ፕሮጀክቱ ለኦሮሞ ህዝብ ትልቅ ጥቅም እንደሚሰጥ አውቆ ነው። ስለዚህ የኦሮሞ ህዝብ ይሄን ማወቅ አለበት ይሏል። ሌላ ደግሞ አስገራሚና በጣም አስገራሚ ነገሩ አስደናቂ ገበሬውን የተፈናቀለው ገበሬ ማለት ነው ለዚህ ኤርፖርት ማገንቢያ ተብሎ አገር በሙሉ ያፈናቀለው ኦልሞስት አንድ ወረዳ በሉት። በደንብ አስረዱት። 500 ካሬ እንሰጠዋለን ለገበሬው 500 ካሬ ቤት ራሳችን መሬት ሰጠን ቤት ገንብተን ከነሙሉ ቴሌቪዥኑ ሶፋ አስገብተን ካሳ ተጨማሪ ብር ከፍለን ወደ ቤቱ እናስገባዋለን። ይሄ ንገሩት፣ ይሄ ፕሮፓጋንዳ ስሩ ብሎ ትእዛዝ ሰጥቷል። አብይ ትእዛዝ ሰጥቷል። ይሄን ልንገራችሁ። ሌላ የኮሎኔል ፈንታውን ሙሃባ እስክንድር የሆነ ሚዲያ ላይ ቀርቦ ትላንት የሞተ ሚዲያ ነው የቀረበው። ዝም ብሎ ዛሬ ተከፍቶ ነገ የሚሞት ነገ ከነገ ወዲያ ብትሄዱ ዲሊት ሆኖ ነው ዩቲዩብ ይመታዋል። ዩቲዩብ ለምን እንደሚመታው አላውቅም፣ እኔ ምክንያታቸው አላውቅም። ግን የሆነ ነገር እኮ ተናገረ ሲባል ዩቲዩብ በማክሱ የለም እና አጋጣሚ ሄዶ እዛ ነው ኢንተርቪው የሰጠው አሉና ተቆርጦ ሰው ላከልኝ። ጽያፍ ነው። እስክንድር ንገሩት፣ ጓድህ ነው ፈንታ መሀባ የማይድን በሽታ ስላለው ነው ወደ አዲስ አበባ ሄደው ህዝቡን ክዷል ምናምን ይላል። የማይድን በሽታ አለበት ሲባል ህዝቡን ክዷል አይባልም። በቃ መኖር ይፈልጋል የተወሰነ። የማይድን በሽታ ነው ከተባለ ምን ዝርዝር ያስፈልጋል? ጓዱ ነው እኮ ምን ያስፈልጋል? እኔ እስክንድር ብሆን ይሄን ዝም ብዬ ነው የማልፈው። ሄደዋል፣ አልተመቸውም። ዘመነ ካሴ ምንድን ያለው? ዘመነ ካሴ እኮ በጣም ታሪካዊ ንግግር እኮ አድርጓል። ክህደት ይመጣል፣ ብዙዎች ይገባሉ፣ እጃችን ሰጥተናል፣ ማስረሻ ገባ፣ እንትና ሰጣ፣ ገና ብዙ ሰው ይገባል። እንጦጦ ደርሰን ጭምር የሚክድ አይታጣም ብሏል እኮ ዘመነ ካሴ። ከዚህ በላይ ንግግር አለ እንዴ? እንጦጦ ደርሰን ቁልቁለት እየወረድን ጭምር የሚክደን ሊኖር ይችላል፣ ክጃለሁ ብሎ የሚሄድ ከትግራይ እኮ መጨረሻ ላይ የካዱ ነበሩ እኮ 82 እኮ ክዷል እኮ። ኢቲቪ አርካይቭ ላይ አለ፣ ዩቲዩብ ላይ አለ። ለምሳሌ ማን የሚባለው የሁለት ናቸው አንድ የመጡት፣ አንድ እንኳን ታጋይ ነበር፣ አብርሃም ያየ ታጋይ ነበር፣ አንደኛው ነው ታጋይ የነበረው። መጨረሻ 83 ግን እየገቡ ነበር። ይህን ሁላ ዓመት ታግሎ ማለት ነው። ያው ዘርፎ ነው የመጣው የጠፋው፣ ግን ታግሎ ግን ካድቷል የዚህ ሰውዬ። እና በተለይ የእስክንድር ግንባር ይሄ አፍሃድ ምናምን የሚሉት የአማራ ትግል እንዴት አድርጎ ስንት ኪሎ ሜትር ወደ ኋላ እንደጎተተው ማየት ይችላላችሁ። እኔ ብዙ አስተያየት መስጠት አልፈልግም እዚህ ላይ። የፋኖ እንትን አንድ እንዲሆኑ ፋኖ ሁሉም በአንድ እኔ ልዩነታቸው ጭምር ይገባኛል። አፕዴት ነኝ እኔ ለምሳሌ ፐርሰናሊ። ይሄ ሰውዬ እየመጣ እንዳለ ባለፈው አጌና ነግረውናል። ማስረሻ ሲመጣ ኮይ ፋንታውን ማሀባም እየመጣ ነው ሰሞኑ ይመጣል ብሏል። ዜና ላይ እኮ ኦልሬዲ ያለቀ ጉዳይ ነው። ከፋሃድን ተባሯል ኦልሬዲ። እስክንድር ከነዘመነ ጋር የነበረው ልዩነት የሚታየው አብዛኞቹ እሱ ጋር የነበሩት አንደኛ ኤፌክቲቭ አይደለም፣ ፕላስ ብልጽግና የሚሸቱ ናቸው። ምሬ ወዳጁ እዚህ ጋር ሆኖ ደግሞ ድፍረቱ አለው። ወሎ ያለው ሰራዊታችን ይላል እስክንድር ነው እንደዛ የሚለው። ወሎ ያለው ሰራዊት የማን ነው? የነ ምሬ ወዳጁ ነው፣ ምስራቅ አማራ ነው። የነ ምሬ ወዳጁ ፋኖ የኔ ፋኖ ነው ሊል ነው። ወሎ ያለው ሰራዊታችን፣ እዚህ ያለው ሰራዊታችን። ይሄ በእውነት የአማራ ሚዲያዎች ጠንቀቅ ብላችሁ እዚህ አካባቢ ይሄን በደንብ አድርጋችሁ አብጠርጥራችሁ የምታውቁ ሳተላይት ላይ ያላችሁ ተመልካች በተለይ አስረዱት፣ ህብረተሰቡን አስረዱት።